በጣም ነው ራሱ አያግሪ እያላቸው ነው ከሱ ጋር ከነሱ ጋር ምኑ ነው አግሪ የሚያደርገው? ውጡ እያለች እኮ ነው። ሀኒቾ ተይ በቃ ቆይ ሀኒቾ አንዴ አረጋጊው አንዴ አረጋጊ ድምጽ ልስጣው እንዴ የሷብ እኛ መናገር ያለበትን ጌታን እኮ ስላልሰማ ነው እኮ ኤርሚ ስላልሰማ እኮ ነው የሰማስ። እሺ ጆ ቀጥለሽ ወይ ጆ ያ እኔ ምንድነው የሆነ ሰው በጣም ሰድቦኛልና እኔም መሳደብ አለብኝ ማለት አለብኝ ብዬ አላምንም። ማለት ከተሰደብኩ መሳደብ አለብኝ የሚል ክርስትና እኔ አላቅም። በመካነ ኢየሱስ የሚሆን በፔንቴኮስታል አብያተ ክርስቲያናት ውስጥ እንደዚህ አይነት ክርስትና ትምህርትም የለም ልምምዱም የለም። ስለዚህ እዚህ ቲክቶክ ላይ ያለ እኔ ተሰድቤያለሁ ልሳደብ፣ እኔ ተነክቻለሁ በቃ እኔ ወቅቶኛል በጩቤ ልውጋው የሚል ትምህርት የለም። ስለዚህ ምንድነው በልጦ መገኘት በጣም አሪፍ ነው ብዬ አስባለሁ። ኦኬ በልጦ መገኘት በቃ አሁን እነሱ ፔንቴኮስታልን ይወክላሉ። እነዚህ እዛ ጋር የሚያወሩት አፋቸውን የሚከፍቱት አይወክሉም። ሙሉ ወንጌልን ነው፣ ገነት ቤተክርስቲያንን ነው፣ ህይወት ብርሃንን ነው። የትኛዋ ቸርች ናት እንደዚህ አይነት ነገር ያላት? ኢቭን ኢቭ እነዚህ ሶፍት የሚያስበሉት እንኳን ከነዚህ አብያተ ክርስቲያናት ጋር ህብረት የላቸውም። ለምሳሌ የአብያተ ክርስቲያናት ህብረት አለ ብቻው። በዛ አብያተ ክርስቲያናት ህብረት ውስጥ እንኳን እንደማይቀበሏቸው ብዙ ጊዜ መግለጫ ሲያወጡ እነሱን የሚሳደቡ ራሳቸውን የቻሉ ተሳዳቢዎችና ራሳቸውን በየአደባባዩ የራሳቸውን አረፋ የሚደፍቁ ናቸው። የራሳቸውን አረፋ የሚደፍቁ እነዚህ ደግሞ ከጥንትም ቤተክርስቲያን ውስጥ እንግዲህ እንደዚህ አይነት ሰዎች አሉ፣ እንደዚህ አይነት አገልጋዮች አሉ። በነ ጳውሎስም ዘመን አረፋቸውን የሚደፍቁትን ለነሱ ህይወትን በመኖር ነው እንጂ ዲፌንድ የሚደረገው እንደው ከነሱ ጋራ በመሰዳደብ ነው ብዬ አላምንም። እኔ አሁን ማንንም ዲፌንድ ምን አለ መሰለህ ጆ አሁን ከመቼ የሰማነው ነገር አሁን ጆ አሁን መሄድ ያለብህ እዛ ሀሳብ ላይ ነው። ከሄድክበት ላይ ቀር መሄድ ያለብህ ከመካነ ኢየሱስ ያወራን አልጨረስኩም። ከመካነ ኢየሱስ ውጡ የሚለው ሀሳብ አልጨረስኩም። የመጀመሪያ እኔ እኮ አሁን የልጅቷ ሀሳብ ብቻ አይደለም። ለምን ሲስ ቪዲዮ ካለ በግርድ ከምናወራ እኔ ግን ያልገባ ለምን አስጨርሱኝ ሁሉም ቲክቶክ ላይ ያለ ሰው እነዚህ ሰዎች ሊያወግዛቸው ይገባል። አረ ቆይ ቪዲዮና አንድ ሰሞጆ ሲሲዬ አንዴ አስጨርሰኝ። ቆይ እሺ ሐሳቤን ልጨርስ። መካነ ኢየሱስንም ሉተራንንም ዲፌንድ ያደረኩት የመጀመሪያ እኔ ነበርኩኝ አይደል? አስቼ ቤትም ስናገር ሰምታችኋል። እነዚህን ሰዎች ፊት ለፊት ስናገር እንደውም ምንድነው ያሉት? አንተ ግብረ ሶዶም ነህ ብለው እንኳን ሰድበውኛል በኮሜንት ላይ። በዚህ 4 ዓመት ስታቁኝ እኔ ስድብን ከሰው ጋር መሰዳደብ አልወድም። እሱን አልተማርኩም ከጌታ ከቃሉም ማለት ነው። ግን ዲፌንድ አድርጌ እነዚህ ባለጌዎች እንደሆኑ ተናግሬያለሁ። ኦኬ ከዛ መካነ ኢየሱስም ሉተራንንም እንደዚህ ማለት አችሉም፣ ምክንያቱም እኛ አብረን የአንድ አባት ልጆች ነን ብለን እናምናለን። ኦኬ የአንድ አባት ልጆች ነን ብለን እናምናለን። መካነ ኢየሱስ ሙሉ ወንጌልን አልዳንሽም፣ ሙሉ ወንጌል መካነ ኢየሱስ አልዳንክም የሚባባሉም አይደለም። መሬት ላይ ያለው ሐናም በተደጋጋሚ ሰምተሻል። ምን አለ መሰለህ ጆዬ፣ ቆይ ቱ ዘ ፖይንት እናድርጎና ምን አለ መሰለህ አሁን ወለ ሰውን የማሳሳት ስራ ነው የተሰራው ዛሬ። አንደኛ የራሷ መካነ ኢየሱስ ቤተክርስቲያን መግለጫ እንደተሰጠች ተደርጎ አስመስሎ የመካነ ኢየሱስ መግለጫ ተብሎ ከጀርባ ፖስተር ተሰርቶ ተገብቶ መካነ ኢየሱስ ያላለችው ነገር ኦሬዲ አሁን እየሰማ ያለ ሰው የምር መካነ ኢየሱስ በእንደዚህ አይነት ውርቀት ውስጥና እንትን ውስጥ ያለ በሚመስል መልኩ መካነ ኢየሱስ ላይ ዛሬ የተደረገው ነገር ከፍተኛ ስም ማጥፋት ነገር ተደርጓል። ይህም ብቻ አይደለም፣ ቃል በቃል መካነ ኢየሱሶች አምልጡ። እንዴት ይሄ ነገር እንዴት ማለት ቆይ አንዴ ቪዲዮ ከመናገሩ በፊት ላይቭ ቃሌ ያወራ ነው። እኔ ያልገባኝ ነገር ለምንድነው የቃሌ ስም ሲነሳ ሁላችሁም አስቆሚ ያላችሁኝ? ቃሌ እኮ ይሄው ቆይ ይሄ ድምጽ ልስጣው ይሄው
አይ እኔ ከዚህ በላይ ፈርዘር እንድትሄድ አልፈቅድልህም። ምክንያቱም አንደኛ አልሰማሁትም ባልከው ላይ ነው ኮሜንት እየሰጠ ያለው የእነሱን ትራዲሽን አንስቶ ያወራ የለም እዚህ ላይ ላይ። ነገር ግን በትምህርት መልኩ ነው የምታሳዩት የእነሱን ትራዲሽን ልክ ካልሆነ እያልክ ከሆነ በደንብ ለምንድን ነው ሜርሲ እያለች ያለችው? መጀመሪያ አይ አግሪ ዊዝ ዩ ብሎ ጀምሮ ከዛ በኋላ ፐርሰናል ይመስላል ካለ በኋላ ነው እየጠየቀቻለሁ። ቅድም ግን ዩቲዩብ ላይ ይቀመጣል እስማማለሁ በከፊሉም ከናንተ ሐሳብ ጋር ግን ማልስማማው ይሄ ለምን እነዚህ ሰዎች ምን ለማመጣቸው እንደ በጣም ትክክል እኮ አይደሉም እኮ ያ ስለዚህ ገብተው ማስቆም ሲገባው እየተለማመጣት ነው ቃሌ አረረብቱ ነገር ቃሌ ማን ነው ቃሌ ራሱ ማን ስለሆነ ነው እሱ ጋር እንትን የምትሉት እንዴ ምንድነው ሰው ሲያጠፋ ስለሱ ሳይሆን ቃሌ የሚሆን ምን ከተሳሳተ ተሳስቷል ነው ምንለው ግን አሁን ባላየነው ነገር ምንም ማለት ስለማንችል ነው እኔ ኦሬዲ ሙሉን ባልሰማነው ጉዳይ ተምቻለሁ ሪከርዱ ማውጣት ይቻላል ቃል በቃል ምን ሲሉ ነበር መካነ ኢየሱሶች ወይ ከዚህ አምልጡ ሂዱ ውጡ ሲሉ ነበር ምን አይ እኔ ሴትዮዋ ላይማ በግል ነው ይኸውልህ እኔ ማምኖ ልናገር ሲሶ እንግዲህ እዚህ ሶሻል ሚዲያ ላይ ከመጣን ጊዜ ጀምሮ የተለያዩ ቤተ እምነቶች ተወካይ ነን ብለው የሚያስቡ ሰዎች የየራሳቸውን አስተምሮ ያስተምራሉ ሐሳብ ይሰጣሉ የፈለጉትን እዚህ ሚዲያ ላይ ሲያደርጉ እናያለን ይሄ አሁን ያለ የሚታይ ሪያሊቲ ነው ሰዎች ከዛም ሲያልፉ ግን እርስ በርስ ካለ ግንኙነት ፐርሰናል ከሆነ ንግግር ሰዎች ሲያጠፉ ካለ ፐርሰናል ጥፋቶች በዘለለ አሁን ደግሞ እየመጣ ያለ እንዲህ ያለ ቤተክርስቲያኖችን በድፍረት የመዘርጠጥና የመተቸት እንደፈለገ የመሳደብ አይነት ባህል እየተለመደ ነው ይሄ ደግሞ የመጣው በነቀለም ወርቅ አይተንፍሱና በጀሌዎቻቸው ሳይድ ነው እና ማንንም ሰው በሌላ በኩል ለምሳሌ የፔንቴኮስታሉንም በለው ሌላውን ትራዲሽን ካልቪኒስት ማን የሪፎርምድ ቴዎሎጂውን ሊሆን ይችላል ሌላውንም ትራዲሽን ማንንም ሰው ኢቭን ኦርቶዶክስ ነው ትራዲሽን ማንንም ሰው መጥቶ ማንኑ በቤተክርስቲያን ደረጃ እንደዛ አይናገርም ተናግሮ ማይቻላል ቀለም ወርቅና አይተንፍሱ ያሰለጠነችውና አስታጥቆ የላካቸው ተሳዳቢዎች ግን እንዲሁም እሱም የሚመራቸው መሪ ከስድብ ከፐርሰናል ስድብ አልፎ ሰዎች ፐርሰናል ሐሳብ ልዩነት ያላቸው ጉዳይ ላይ አልፎ ትራዲሽኖችን አብያተ ክርስቲያናትን ፊት ለፊት የመሳደብ እንትን ጀምረዋል አሁን ባለው ሪያሊቲ ለምሳሌ እቺ ገድል በአይምሮዋ ሞልቶ በአይኗ ሊፈስ ሲል አይኗ ያበጠባት ሴትዮ እንደፈለገች መታ በመነጽር ባልተደገፈ አይኗ ማለት ነው እንደፈለገች አፋን ብትከፍት እውነቱን ለመናገር ማንንም ዞር ብሎ ቼክ የሚያረጋትም የሚሰማትም ሰው ኖሮ አይደለም ግን ደግሞ በሌላ ሳይድ የምንናገረው እውነት ማለት ነው እሷ እንደዚህ ስላለች ስለ ፔንቴኮስታል ቴዎሎጂው መተን ወይም ደግሞ በአብያተ ክርስቲያናት መተን እንሳደባለን ኦር እንናገራለን የሚለው ነገር አይደለም የምንናገረው እሷን ግን ፊት ለፊት እነግራታለሁ በባልቴትነት የሾማት ከስሩ እየተከታተለች ግርግሩ ስር እየተከተለች የምትዞርለት አባት የመሰላት ሰውዬ ከገድልና ከድርሳን ውጪ ዕውቀት የሌለው ደግሞ ደፍሮ ዲቤትም ከሆነ ሐሳብም ከሆነ የሐሳብ ልውውጥም ከሆነ ደፍሮ ፊት ለፊት ና ተብሎ ለውይይት ተጠርቶ ያልመጣ ደግሞ ሁሉ ጊዜ አንድ የሐሳብ ውይይት ሲጠራ የሚያስበውና የሚመልሰው ምላሽ ሁሉ ጊዜ ማፈመስ የሆነ ስለዚህ አገልግሎቱ የመፈመስ የሆነ ሰውዬ ማለት ነው ከእንደዚህ አይነት ሰው ስር ኖራ ተመላልሳ ማለት ነው በመሰረቱ ከዚህ የተሻለ ነገር ታወራለች ብዬ አላስብም የሾማትም ባልቴት ነው እሷም ባልቴት ሁለቱም የባልቴት ሹመት ነው ያላቸው ከዛ ውጪ ወሬ ኤክስፔክት አናረግም ማለት ነው አንድ እሱ ነው ሁለተኛ እየዞሩ በጣም የሚያስቀው ነገር የሐሳብ ሽንፈት ሲገጥማቸው ቤተክርስቲያንን የመሳደብ አዝማሚያ ጀምረዋል አሁን ደግሞ ቤተክርስቲያንን ወደ መሳደብ የመጡት ደግሞ
በምንድነው ካልከኝ ወጣም ወረደም ባላቸው ልምምድም ትራዲሽንም አመለካከትም አስተምህሮም እርግጠኛ ያለ መሆናቸውን ውጤት እንደሆነ ተታታይበታል። አሁን ባለው እውነት እዚህ ሶሻል ሚዲያ ላይ ሰርቫይቭ አድርጎ ለመቀጠል የማይችልበት ሁኔታ ውስጥ እንዳለ ስለገባው ነው እንደዚህ የስድብ መፍጨርጨሮች ውስጥና ጀሊዎቹን አሰማርቶ በየቦታው ቤት እየከፈተ የሰው ፎቶ እያዘቀዘቀ የማስደብ ስራ የሚሰራው። ይሄንን አድርጊ ተብላ አቅዳ ፈልጋ ደግሞ ተነጋግራበት ያደረገችው እንጂ ዛሬ ዝም ብላ ተነስታ እንደ ድንገት ያደረገችው ጉዳይ አይደለም። የኔም ፖይንት እኮ የሷ ብቻ ሐሳብ አይደለም። ይሄ ከጀርባ ሌሎችም ስላሉበት ቶታል ይሄ ነገር ትክክል አይደለም። በፍጹም ዛሬ የሰማሁት ነገር እኔ በጣም በታሪክ ራሱ በጣም ያስወቅሳችሁ ነው። በታሪክ ውስጥ ራሱ እኔ በጣም በታሪክ ማፈሪያ ነው የምትሆኑት። ይሄን ሐሳብ የደገፋችሁ ሰዎች ከጀርባ ይሄን ሐሳብ ስታቀነቅኑና ይሄ ሐሳብ ወደፊት እንዲመጣ ስታደርጉ የነበራችሁ ሰዎች ራሱ እኔ በታሪክ ራሱ ትልቅ ታሪካዊ ተጠያቂና ታሪካዊ ማፈሪያ ነው የምትሆኑት። እግዚአብሔር ምስክሬ ነው የምላችሁ። እንደዚህ አይነት ትላንት አደባባይ ላይ የጌታ እራት ያለ ቤተክርስቲያን ስርዓት ሲወሰድ ወተን ስንቃወም ሁሉም ወጥቶ በድፍረት ትክክል አይደለም ያደረከው ያለውን ሰው ያ ሰውም ደግሞ እንደተሳሳተ ባመነበት ጉዳይ ይቅርታ በጠየቀው ጠይቋል። ዛሬ ደግሞ አደባባይ ላይ እንደፈለኩ ነው ምሾመው። አብያተ ክርስቲያናት ሆኑ ቤተክርስቲያን ሆነች ግለሰብ ሆነ ምንም አያመጣም የሚል ድፍን የሆነ ድፍረት ይዞ ሰው በአደባባይ ላይ እንደፈለገ ፓስተር አድርጌ ሾም ያለው ከዚህ በኋላ ለመንጋይ ለሰበሰብኩት የቲክቶክ መንጋ ፓስተር አድርጌ ሾም ያለው ብሎ በድፍረት ሰዎች ሲናገሩ ግን አቅም ከሌለው እዚህ ጋር ያለው ሰው ነው ትክክል አይደለም፣ ይሄ የዱርዬ ስራ ነው፣ አግባብነት የለውም የማለት አቅም ከሌለው ማንም ሰው መጥቶ እዚህ ጋር አንዳችንንም ሊገስጽ አቅም የለውም ማለት ነው። አሁን ባለው እውነታ እኔ መናገር የምፈልገው ይሄን ነው። የቅሌትም የውርደትም ውርደት ውስጥ ነው ያሉት። ይሄ የሚያሳየው ደግሞ በምንድነው? መጽሐፍ ቅዱስንም አላነበቡትም፣ አያውቁትም። እንዴት እንደ የቤተክርስቲያንን ስርዓትን አላነበቡም፣ አያውቁም፣ አልተማሩም። አጉራ ዘለልና ይሄ የትም ሜዳ የበቀለ ጄነሬሽን ተሸክሞ በትክክል እንኳን ቋንቋው ያልገባቸው በአማርኛ እንኳን በትክክል የማይናገሩ ሰዎች ገብተው እየተከተሉ በሚንሻፈፍ አማርኛቸው የሚሳደቡለት ትውልድ እንዳፈራ አስረግጬ ነው መነግር። ትውልድ አፈራው ለማለት በጣም ሩቅ ነን ብራዘር። ምክንያቱም ያፈራው ትውልድ ስድብ ነው። አሁንም ቢሆን ባንተ ቃራኖች ቢሸማቀቅ ባንተ ስራ በጣም ባገብ ማንንም ነው የማይሰሙት። እሱ ነው እኔ ይቅርታና በጣም ይቅርታ አድርጉልኝና ማለት አንዳንድ ሰዎች በጣም እየታዘብኩ ነው። ጆ ቃል አሁን ሚዩት አድርገው እየሰማት ነው በጣም ቤቲና አሁን መካነ ኢየሱስ ትላለች። በቃ ልክ ነሽ፣ ግን ሁለት ሰዎች ናቸው አጀንዳ ተቀብለው የመጡት እያለች ነው። በጣም አሳፋሪ ነው የሚሆናችሁ። በጣም አሳፋሪ አይደለም። አንቺ ቃል በቃል ምን አለች መሰለች እኮ አጠቃላይ ቃል መካነ ኢየሱሶች አምልጡ፣ መሬት ላይ ያላችሁ መካነ ኢየሱሶች ብላ እኮ ነው የተናገረችው። አምልጡ ከቤተክርስቲያን አምልጡ። አሁን እኮ ቤቲና መካነ ኢየሱስ ነኝ የምትላለች ቤቲና የምትባለው ልጅ እሷ ገብታ በውስጥ እኮ እኔና አንቺ እናወራለን፣ ይሄን አጀንዳ እኮ ሁለት ሰዎች ናቸው እንደዚህ ያደርጋሉት ብላ ይሄው ቃሌ ማይኩ የሚታርገው እየሰማ ነው ማለት ነው። ስለዚህ ይሄን ነገር ቃሌም ይደግፈዋል ማለት ነው። ይሄ የመካነ ኢየሱስ ጥላቻ የሉትራን አስተምሮ የማይደግፉ እንዳሉ እኔ አሁን ግልጽ ሆኖልኛል። ምክንያቱም አይነው ስቃይ በቃሽ ሜት ላርክ አይ ቲንክ ሌላ ነገር እንዳላወራ ድል ሰጠኛለህ። አጭሩ አጠቃለበል ሲስ አቤል ግን ሁለቴ ልናገር ነው አንተ ያለ ይሰማል። ሶሪ እሺ፣ እዚህ ጋር ክፍተት እያየን ያለ ነው። ትልቅ ክፍተት እያየን ያለ ነው። በመጀመሪያ ደረጃ ማንም ሰው ከመካነ ኢየሱስ አምልጡ የሚል ነገር ከተናገረ ተቀባይነት የለውም። ሙሉ በሙሉ ተናግራለች ብላለች። እኔም አልደግሞ ብላለች አልኩ እኮ ከመካነ ኢየሱስ አላውቅም። እኔ ቦልካኛ
ያኔ ገሬ ለማሻለው ኮኔ ስለሞለከችኝ ዋሸህ ያልኩ አይደለም። ባለፈው በፓስተር ጉዳይ እኔ መሀል አልያዝኩም ነበር። ማን ነው ዳር አልያዝኩም። ምን ነበር ይባላል 50 ኒውትራል ነበር የሆንኩት። ፓስተርን አልተጫንኩትም ነበርና በዛ ግጭት ምክንያት በውስጥ ስላልተስማማ መሰለኝ ቦልካኛለች። ስለዚህ የምትለውን አልሰማም አላየሁም። ግን መካነ ኢየሱስ አሁንም እናገራለሁ። በተለያዩ ነገሮች ላይ በጥምቀት ላይ ማወራውን ታውቃላችሁ፣ በጌታ እራት ላይ ማወራውን ታውቃላችሁ፣ በልሳን ላይ በመንፈስ ቅዱስ ስጦታ ላይ ማወራውን ታውቃላችሁ። እንደዛ ሆኖ ከድህነት ጋር ይገናኛል ብዬ አላምንም። መካነ ኢየሱስ የጌታ ቤተክርስቲያን እንደሆነች 100% አምናለሁ። እንደዚህም አይሰበክም፣ ነውርም ነው። የቤተክርስቲያናት ህብረት ሜምበር ነች መካነ ኢየሱስ። እንዳውም ሜምበር ብቻ አይደለችም፣ ከመስራቾቹ መካከል ነች። መሪም ነበረች፣ ሲጀመር መሪም ነበረችና ስለዚህ እኔ እጄ የለበትም እዛ ውስጥ። በዚህኛው ሳይድ ያላችሁ ሰዎች ግን ይሄንን ነገር ያደረጉ ሰዎች ናቸው እንጂ ፔንቴኮስታል ሳላደረጉ። ስለዚህ በሁለት መልኩ አክት እንድታደርጉ ፈልጋለሁ። አንደኛ የፔንቴኮስታል አስተምህሮን የማትቀበሉ ከሆነ አስተምህሮን በስነ ስርዓት በቻፕተር ወይም በምዕራፍ ከፋፍላችሁ ፕሮግራም እየከፈታችሁ አስተምሩ። ፔንቴኮስታልስ እዚህ ጋር ተሳስተዋል፣ እዚህ ጋር ተሳስተዋል፣ እዚህ ጋር ተሳስተዋል በሉ። እኛ ደግሞ አልተሳሳትንም እያልን እንመልሳለን። ዶንት ግን ይሄን ያደረጉ ሰዎች ፔንቴኮስታልስ አይደሉም። ብራዘርስ ዲዝ አር ማይ ብራዘርስ። ፔንቴኮስታልስን አይወክሉም፣ ሊወክሉ አይችሉም። ካስፈለገ ከዛሬ ጀምሮ ስሜን ዳንቲ ደብሊው ሉትራን ብዬ ጽፋለሁ፣ ካስፈለገ እስከዚህ ድረስ ማለት ነው። ቴንክ ዩ እሺ። አንዴ ጆ በጣም እያቋረጥ ነው ስለሆነ ሐሳቡም ልናገኘው አልቻልንም። ኤርሚ ብሎክ መደረግ ያለበት ሰውም ካለ ብሎክ አድርጉልን። ምንም እንትን አይደለም። ቀጥል ይሁን። እሺ የኔ ሐሳብ ምን መሰላችሁ? ለምሳሌ በጣም ያፈርኩበትና በጣም የተሸማቀቅኩበት ነገር ጴንጤ ነው ብዬ አይደለም። አትሊስት እንደ ኢትዮጵያዊ እንኳን ዮኒ ማኛውን አንዲት እህት ስትሰድበው መሳደብ ካለበት እሷን ነው መሳደብ ያለበት። አልፎ ግን የሃይማኖት አባት የሆኑትን የሀገርም አባት የምንላቸውን አባት ሲሳደብ በጣም ነው የተሸማቀቅኩት። ማለት እንደዚህ አይነት ጄኔሬሽን በኢትዮጵያ ውስጥ ራሱ መፈጠሩ አሳፋሪ ነው። ተው ሃይማኖቱን ማለት ልክ እንደዛው አሁን ግለሰቡ ሲናገር እና የሆኑ ቲክቶክ ላይ ወጥተው አፋቸውን ሲከፍቱ ለነዛ ሰዎች መልስ መስጠት ከተቻለ ለዛ መስጠት ይቻላል። መስጠት ግዴታ ነው ከተባለ ግን አልፎ የማይመለከተውን የሌሉበትን አሁን አስብ። ሉተራውያንን አንስተ ስትሳደብ ሉተር ውስጥ ያሉ አባቶች ቤተሰቦች በፍቅር የሚኖሩ አንድ ቤተሰብ ውስጥ ሙሉ ወንጌል ሉተር ፔንቴኮስታልና ነን ፔንቴኮስታል ሆነው አብረው የአንድ አባት ልጆች ነን ብለው ሲጸልዩ አብረው የሚጸልዩ ምናምን ቤተሰብ አሉ። እነዚህ ቲክቶክ ላይ መጥተው ብልግናቸውን እንደፈለገ የሚዘሩት ሰዎች በዛ ብልግና ልክ መናገር የሚችል ካለ ለዛ ብልግናቸው ለራሳቸው መመለስ ሲገባ ቆይ በእንትና ላይ ሄዳለሁ ብሎ የሌሉበትን ማለት አንተ ተሰድበኝ እናትህን መሳደብ የሚባል ነገር በጣም አሳፋሪ ነው ማለት አትሊስት ተሳዳቢ ሆኜ በዛ ሰው ብልግና ልክ ምኖር ሰው ከሆንኩ በዛ ሰው ብልግና ልክ ምኖር እኔ ለተሳዳቢ ስድብ የለኝም። ግሳጼ ያለኝ ዘለፋ ይኖረኛል እንደ እግዚአብሔር ቃል። በሚል አጸፈም አንቺ ክፈች ውስጥ ይቆይ መካነ ኢየሱስ መግለጫ ሲባል እኮ መካነ ኢየሱስ ምን መግለጫ ሰጠች ብዬ ደንግጬ ዘው ብዬ መግባት ስገባ ሌላ ታሪክ ሌላ ጉድ። እሱን ታይ ኦኬ። ይሄንን ለምን ጠየቅኩሽ ቤትዬ? እውነታውን ስለምና ቃሌን ይዩት። እሺ ከላይ ቁጭ ብሎ እየኮመኮመ ነው። ምክንያት ምንድነው? ስለዚህ ሉትራውያን ያሉ አንድ ስላልሆኑ ጊፍት እየተሰጠ ነው ራስ የሚሰሙት ያሉበትን እንዲመረምሩ ነው ስለው አንቺ አንድ አይደሉም ማለት አትችይም ማለት ገባሽ? አንድ አይደሉም ቤቲ ልክ ነሽ እያለቻት ነው እንትናን ሜርሲን ልክ ነሽ ያለቻት እቺት ቤቲ እቺት መንገድ ማሳየት እችላለሁ። ይሄው ቃሌ ባለኝ አክሰስ ባለኝ ከላይ እነ ከናን አሉ ከስር ጊፍት እየሰጠ አሁን አንቺ ጋር ስጠይቅሽ እውነቱና ልክ እንዳንቺ ግዴታ እኮ ከፍቶ ቤት ከፍቶ የሚያወራ አይደለም። ኢቭን ኮሜንት የማይጽፍ እኮ የሚሰማን በጣም በብዙ 100,000 የሚቆጠር ሰው አለ።
ኦኬ እዚህ ጋር ያሉት ሲያወሩ ምንድነው የሚያወሩት የሚሉት እዚህ ጋር የሚያወሩት ደግሞ መሬት ላይ ካለው እውነት ላይ ቤት ምንድነው ያለችው መሬት ላይ ያለው ሌላ ነው አለች ቤት ደግሞ ሌላ ሰው ያስፈልጋል ትምርቱ ራሱ ሊያያ ብላት ቤት ስሟት ያው ልታወራ ነው አሁን ራሱ ይሄን የተደረገው ያው ቃሌ ለተቃወመኝ ነገር እዚሁ ቤቲና መልስ ሰጣለች ያ ቤቲና መልስ ራሳቸው ጀጅ ያደርጉታል ራሳቸው ልክ ነው ልክ አይደለም የሚለውን ራሳቸው ይወስኑበታል የቤተ ክርስቲያኒቱ አማኞች ብለንድና ካሜራ ላይ ልቀጥቶ ልጅ ምን አለ መሰለሽ ቆይ ተያት አሁን ምን አለ አሁን እኮ ልጅ አስደንጋጭ የመካነ ኢየሱስ መግለጫ ብላ እኮ ያመጣችሁ ነገር ትክክለኛ ያልሆነ ነገር ነው ያመጣችሁ እስቲ ሌሎች ሐሳብ ያላችሁ ሰዎች ሲያሳባችሁን ቆያ ጨርሱ እንትልቢ ያ አሁን አጠፋት ምንድነው ያለች ቤቲ የመሬቷ መካነ ኢየሱስና ቲክታክ ላይ የሚያስተምሩት ይለያያል እያለች ነው ያለች ቤቲ አሁን እቺ መካነ ኢየሱስ ሀያት መካነ ኢየሱስን እያለች ነው ያለችው እንግዲህ መካነ ኢየሱስ አይ ቲንክ ነቄስ ትግስቱ ጋር ናት ነቄስ ትግስቱ ጋር ነኝ ይለያያልና ተው ያልኳቸው አልሰማሉኝ እያለች ነው ተው ስላቸው አልሰማ አንዱም መካነ ኢየሱስና ተወክልም እያሉኝ ነው ብለስ ታወራለች አይደለም አሁን መሬት ያለችው ተለየችም አልተለየችም በቤዚክ ቲንግ ምንድነው ከቅድም ጀምሮ በዋናነት ሜርሲ ስትናገር የነበረው መካነ ኢየሱሶች አምልጡ ብላ እኮ ነው እንትን መግለጫ ይዘ የመጣችው እንዴ ኢቭን እኮ ዩቲዩብ ላይ ማግኘት ይቻላል እኮ ልናሰማ እንችላለን ከምንድነው መካነ ኢየሱሶች አምልጡ ከእንትን ከዚህ አነበበችና እንትኑን ፌስቡክ ላይ አለ ከሷ አንበባ አምልጡ ይሄ ነው ጳጳስም ሊሆን ነው እንትና የማነው እንጂነሪ ማለት ሌላ ነገር ሊማግዷችሁ እየተደራደሩ ነው በውስጥ እየተጻጻፉ ሌላ ነገር ሊማግዷችሁ ነው ከዚህ እንትን አምልጡ ውጡ ያለች ይሄ ደግሞ ማለት በጣም ነውርና አጸያፊ ነገር እኮ ነው ትክክል እኔ ብሎክ አይደለም አንዴ አይደለም 10 ጊዜ ብሎክ ታርገኝ እኔ እንዴ አይነት ነገር ማለት ቶለሬት አናረግ ሰው እኮ ሲሶ ውሎን ነው የሚመስለው እዛ አካባቢ አይደለም አንዴ አይደለም ማንም ሰው ብሎክ ያርገኝ ማንም ወንጌል አማኝ ከፈለገ ተነስቶ ብሎክ ያርገኝ ይሄ በጣም ነውርና አጸያፊ ነገር ነው ከፈለጋችሁ ሁላችሁም ብሎክ አርጉ ምን የሚከፍለኝ የለ በፎሎወር የሚከፈል ነገር የለ ቲክቶክ ይሄ በጣም ነውርና አጸያፊ ነገር ስለሆነ ቢያንስ ይሄ ነገር ትክክል አይደለም በቃ ማን ዊዶል ብሎክ ማድረግ ከገበዳቸው በውስጥ በኩል ሜሴጅ ላኩልን እኛ እናረጋቸዋለን ማለት ይሄውላችሁ አዳምጡኝ ቆይ ይሄ ነገር በእንቁላሉ በቀጣሽኝ ነው አስቀድሞ የሉትራን ቤተክርስቲያን ሲሰደቡ አፋቸውን ከፍተው ሲሰሙ የነበሩ ምዕመን ዛሬ ከሉትራን አምልጡ የሚባል ነገር ሲሰሙ ደግሞ ገብተው እንኳን ታይ እንደዚህ አያስኬድም እንደዚህ አልተባለ የዚህ ሁላ ነገር ጠንሳሽ አቶ ቀለመወርቅ አይተንፍሱ ስለዚህ ወተ ለምንድን ነው ማታስቆመው ለምንድን ነው ታይ ማትላት ኦኬ ይሄ ቤተክርስቲያን ማስረገጥ ምን የሚሉት ነው ግለሰብ አይደለም የተነገረ ያለው ቤተክርስቲያን ነች የተከሰሰች ያለችው ለምንድን ነው ታይ ማይላት ይሄ እኮ ግልጽ ነው ሜርሲን እኛ ዛሬ ነው የምናውቃት እኮ እዚህ ቲክቶክ ጋይስ ሰው እኔ አልሳብኩትን ሰው እንትን አትበሉ አደራችሁን ስለዚህ ሜርሲን የምናውቃት እዚህ ቲክቶክ ላይ ነው የመጣችው እዚሁ ቤት ነው የምናውቃት ቀለመወርቅ ቤት ነው የምናውቃት የትም አናውቃትም ግን ከሱ ስር ስለተባለ ዛሬ ሳደብ የነበረች እርሚ ያወራክ ነው አይ ማነች ሜርሲ ይሄ እቺ ነቻ ቤቷን ከፍታ መግለጫ የምታነበው እቺ ብርጭቆ ኪት መነጥሯ አራት አይኗ አይ ቲንክ መነጽሩ ሰውንም ተቋምንም አሳንሶ ነው የሚያሳያት ሎንግ ነው መሰለኝ ሎንግ ሳይት ነው ነገርየው ዛሬ እዚህ እዚህ ጠብቀ እየበላው ነው ራቴን ሄድበታል ከዚህ ጉዳይ አቆ በጣም ሲሪየስ ነው ለምን ለምሳሌ ዛቤት ላይ አሁን ተሰጣው አይደለም
ቄስ ፍቄ ነኝ ኢንቫይት አደረኩት። ቄስ ፍቄ ያሉ በመካከላችን በጣም ትልቅ ሰው ነው በመካከል እኔ ደንግጬ እኮ እሳቸው እኔ መጠየቅ ፈልጋለሁ እሱ ነው። ቄስ ፍቄ በጣም ትልቅ ሰው ናቸው እኮ በእውነት እኔ በጣም አክባሪያቸውና በጣም ነው የምወደው ቄስ ፍቃዱን በፍቃዱ። እሺ አንቺ ወጣይቄ ሰላም ላንተ ቄስ አንተ ቢላው ራስህ ቄስ ፍቄ ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ከታች ነበር የሰማሁ ነበርና እስኪ የሰማሁ አንዳንድ ሰማሁና ዝም ብዬ ልስማ ብዬ ነው የገባሁት። ያው መካነ ኢየሱስ ሉተራን ሲባል ጆሮሽ ይቆማል ገባልኩና ከዛ ያው ጥቂት ነው የሰማችሁ። አክቹአሊ ሙሉ ሐሳብ የለኝም። ምንድነው እንደዚህ አንዳንድ ሰዎችን ባየር ላይ ሲባረሩ ነው ያየሁት። ከማን ነው እንትና ጋር በተነሳ የሉተራን መካነ ኢየሱስን በተቋም ደረጃ የሚደረገው አንዳንድ ባይባሉ ጥሩ የነበሩ ሐሳቦችን ያነሳ ሲናገር የነበረበትን የተቆረጠ ሐሳብ ሰምቻለሁ። ከዛ ለዲቤት ተፈልገው እንደነበረ ያው የተሻለው መንገድ እሱ ስለሆነ ሃይማኖታዊውን ዲቤቶች ከተጀመረበት ጊዜ ጀምሮ ነበሩ። ያው እውነትን ስትፈልግ አንድ የመለኮት የሆነ እውነት በብዙ ውሸቶች ይከበባልና የግድ ያስፈልጋል። እውነት ግን የምትቀበለው ብቻ ሳይሆን የምታቆየው የምታስቀጥለው ስለሆነ ስትቀበል ትፈተናለህ፣ ስታቆየውም ትፈተናለህ፣ እንደገና ስታስቀጥለው ትፈተናለህ። 3 ቦታ ጥቃት አለበት። ይህ በሚሆንበት ጊዜ ያው እንዲህ አይነት ሙግቶች ይነሳሉ። ግን በማጅ ነው የተያዙት የሚለው ነገር አንዳንዴ ትልቅ እውነት በትንሽ ሰዎች እጅ ላይ ይያዛል። የትንሽ ሰዎች ሐሳብ የትልቅ ሰዎችን አቋም ወክሎ የመደመጥ ወይም ገበያው ላይ የመሸጥ እድል ያገኛል። በዚህ ጊዜ ዘ ሳይለንት ማጆሪቲ የሚባሉት ይጠቃሉ ወይ ይከፋሉ። እንዲህ አይነት ነገር ይሁንና ውጤቱ ግራ ያጋባል። በተለይ እንደ ሃይማኖት የሆነውን ነገር እኔ ቢሆን ደስ የሚለኝ ምንድን ነው ጀስት ጥሩ ነው ፕላትፎርም ላይ አንዳንድ ሳይነኩ የቆዩ ነገሮችን መንካት ወደ ጋድ መውጣታቸው በጣም ጥሩ ሆኖ ሳለ በእነማን እጅ ነው ማንን ወክሎ ነው እየወጣ ያለው የሚለው ነገር ትንሽ ያልታሰበበት ቲክቶክ ትንሽ የቸኮለ ይመስለኛል። በግል ህይወትና በትናንትናቸው ላይ ቴዎሎጂካል ባክግራውንዳቸው በቤተክርስቲያን ስም ተፈትኖ የቤተክርስቲያንን እውነት ተቀብሎ ጠብቆ አቆይቶ ሰዎችን በወንጌል ወልዶ አሳድጎ የሚባሉት ነገሮችን በህይወታቸው ውስጥ ፈልገው የማታገኛቸው ሰዎች አንዳንድ ፕላትፎርም እድል ይሰጣቸዋልና የግለሰቦች ንግግር የተቋም ሆኖ ይመጣል። እኔ የመልስ ምቱ እናንተ ቅድም በምታነሱት ሐሳብ ጋር እስማማለሁ። አንድ ግለሰብ አንድ ትልቅ ታሪካዊ ቤተክርስቲያን አክቹአሊ ራሱን የሰደበው እያስባለሁ። ሉተራንን ስትሰድብ ሉተራን እንኳን ይቆይ ሉተርን ስትሰድበው በሌላ አማርኛ ራስን የሰደብከው እዛ ግራውንድ ላይ ስለሆነ ስርህና መሰረትህ ያለውና ደግሞ ሩቅ ነው። ይሄ አትሊስት ዲፌንድ ማድረግ ራሱን የቻለ ሆኖ ሳለ በመዘርጠት በመናቅ ደረጃ ጥግ በማስያዝ ደረጃ ስታወራው ትንሽ መቸኮልም ድፍረትም አለማወቅ ይመስለኛል። እና ያው እንግዲህ በብዙ ክብር ማውራት ስለፈለኩ ነው። እናንተም ስናገሩበት የነበረው ሐሳብ ያ ነው። በዛው ልምጭ አይደለም መልሰህ መምታት መቻል ያለብህ የሚለው ነገር እስማማበታለሁ። አንድ ግለሰብ ምንም እንኳን ወደ መካነ ኢየሱስና ሉተራን የወረወረው ስድብ የፔንቴኮስታልን አቋም በማቀንቀኑ ስለሆነ ነው ከዚህ ሳይድ ያሉት ወደ ፔንቴኮስታልኛ እንመጣለን የሚለውን ሐሳብ ያደረጉት ሰው ተሳዳቢው እንጂ ግለሰብ ለመስደብ የቆመበት ግራውንድ ያኛውን አመለካከት ወክለው ስለሆነ ነው የሚመስለኝ። እንደዛ ከሆነ ብለህ ግራውንድ ውስጥ መታው ግራውንድ ለግራውንድ ወራወር የሚለው ነገር ይወለዳል። ይሄ የማይቀር ነገር ነው። ስለዚህ እኔ አንድ ጠቢብ ያስፈልገናል ብዬ አስባለሁ። ወይ ከወዲያ ወይ እረፍ የሚለው ሐሳብ አካል ያስፈልጋል። እረፍ ብቻውን ሳይሆን ግን ለዚህ ያበቃው እንደ በቁጣ እንዲናገር ያበቃው ነገር ምንድን ነው? ትራዲሽናል ነው? ሂስቶሪካል ባክግራውንዱ ነው?
ከሳልቬሽን ከሚንስ ኦፍ ግሬስ አንግል የተነሳ ጥያቄ ነው ያለብህ። ከሕፃናት ጥምቀት አንግል ነው፣ ከጌታ እራት አንግል ነው። ያንን ጀስት ወደ ገሃድ ወጥቶ ታሪክ አጣቅሶ ይቅርታ ጥያቄ ስለጠየቅ እኔ ልንገርህ፣ ከመጀመሪያው የነበረው ልንገርህ። ይሄ ሰው እንግዲህ ወንጌላዊ ኤርሚያስ ነኝ ይላል። ከመነሻው ልንገርህ ማለት ከእንትን ላስረዳ ፈልጌ ነው። እሱ ከኦርቶዶክሳውያን ጋር ሰጣ ገባ ስለሚል ማለት አንቺ ከመነሻው ካነሳን ላይበቃን ነው። አጭር ነው። አንዴ አሳጥሬ መናገር ዛሬ ኢንሲደንት እኔ ዛሬ የተፈጠረው ነገር በጣም ስላነደደኝና ስላበሳጨኝ ነው የከፈትኩት። ወደ ዛሬ የደረስነው እኮ ሲሶ መነሻው እሱ ነው። የዛሬው እኮ በጣም እንትን ነው። ሜርሲ እኮ የሱ ደቀ መዝሙር ናት እንጂ እኮ እሷ እኮ እንትን አይደለም። ሀንቿ ይቅርታ አድርጉልኝ። ሰላም ላንተ ይሁን ቄስ ፍቄ፣ ሰላም ላንተ ይሁን ሁላችሁ። አቤልዬ እንዴት ነህ? ደህና ነው። እንዴት ነው ወንድም አለም? እግዚአብሔር ይመስገን ስላገኘሁ ደስ ብሎኛል። ምንድነው አለውኝ ቄስ ፍቄ፣ ምን በጣም አንገብጋቢ ጉዳይ ስለሆነ ነው። ቤተክርስቲያኗ ተደጋጋሚ ቀስት እየተወረወረባት ነው። እንደ ቤተክርስቲያን ትልቅ ናት። በኢትዮጵያ የወንጌል አገልግሎት ውስጥ በጣም ትልቅ ድርሻ የምትይዝ ቤተክርስቲያን ናት። በልማቱም ላይ፣ በትምህርት ላይ፣ በጤናው ላይ ሰዎችን በማሳተፍ መሬት ላይ ባለው ጉዳይ በወንጌል አገልግሎቷም ትልቅ ቤተክርስቲያን ናት። ይህቺ ቤተክርስቲያን ሰሞኑን አንዳንድ ነገሮች እየናጧት ነበር። በተለይ ከሆሞሴክሹዋል ጋር በተገናኘ የተነሳ ግርግር ነበር። ቤተክርስቲያኗ ግን በጣም ጥበብ በተሞላበት መንገድ ሃንድል አድርገዋለች። በተለይ ውጪ ካሉ አጋር አብያተ ክርስቲያናት ጋር በሐሳብ ከመወሰድ እንደዚህ አይነት ከልት ከመያዛቸው ጋር ተያይዞ ይህቺ ኢትዮጵያዊቷ የመካነ ኢየሱስ ቤተክርስቲያን ከነዛ ቤተክርስቲያን ጋር ያላትን አቋም ለይታ በመግለጫ ይህንን ሐሳብ ያራመዱትን ቄስ ልክ አይደሉም ብላ አግዳ ወይም የእረፍት ጊዜ ሰጥታ ቤተክርስቲያኗን ጉዳዩን ሃንድል አድርገዋለች። እና ይህንን ኢሹ አምጥተው ነው ከመካነ ኢየሱስ ውጡ፣ ከመካነ ኢየሱስ አምልጡ፣ ሊማግዷቸው ነው ብለው በጣም ፎልስ የሆነ አኩዚሽን ቤተክርስቲያኗ ላይ ተሰጥቷል። ከዚህ ጋር ተያይዞ እና የዚች ቤተክርስቲያን አሁናዊ አቋም ምንድነው? እነሱ እንደሚሉት ነው ወይ የሚለውን ነገር ብናሰምር። ሲስ ተሳስቼ ከሆነ ታርመኝ። ታሪክ ማይ ፖይንት አቤላ፣ የኔም ፖይንት እሱ ነው። ዛሬ እዚህ ሶሻል ሚዲያ ላይ የሰማነው በተለይ እኔ ከማንም ሰው ብሎክ ያርገኝ ምንም ጉዳይ አይደለም፣ ግን የሐሳብ ትክክልና ተገቢ ስላልሆነ እኔም ያደኩባት ቤተክርስቲያን ናት። ቤተክርስቲያኒቷ በስርዓት ልጆችን ኮትኩታ የምታሳድግ ቤተክርስቲያን ናት። በእንደዚህ አይነት ነገር አላውቃትም። ዛሬ ላይ የሰማሁት ነገር ምንድነው? አዲፍ በቃ በጣም እንትን ውስጥ እንዳለች፣ በጣም የተሳሳተ ትምህርት ውስጥ እንዳለች፣ እንደወደቀች የጌታ ቤተክርስቲያን እንዳልሆነች አይነት ነገር ተቆጥሮ አምልጡ፣ ከዚህ ቤተክርስቲያን ውጡ ብሎ ሰዎች ሶሻል ሚዲያ ላይ እያወሩ ነው። እነዚህ ሰዎች እስከ መቼ ነው ቶለሬት የምናደርገው? ለምንድን ነው በቃችሁ የማይባሉት? እነዚህ ሰዎች የሚከለክል የሚያግዱና የሚያስቆም ሰው አካል የለም ወይ? እኔ ይሄን ነገር ለመናገር ነው ቤቴን የከፈትኩት። ይሄ ነገር ስለገጠመን ነው። አስደንጋጩ ፓርት ነው ይሄኛው። ቆይ አንዴ ሞዴሬተርን ቼክ አርግ። በአጸያፊ ጽሁፍ እየጻፉ ሚውት ስናረጋቸው መልሰው የሚፈቱ ሰዎች አሉ። ስለዚህ አሁን እዚህ ጋር ጃልሴና ማን ነው ሄሉን ሴተኛ አዳሪ ናች ብሎ የጻፈ ሰው ነበርና ሚውት ሳረገው መልሰው እየፈቱ ነው። ሰው ሞዴሬተርን ቼክ አርግ። እሺ እንዳለ ለጊዜው አንዳንዶችን ላንሳቸው እንዳለ ላንሳውና እሺ ቄስ ሐሳብን መቀጠል ትችላለህ። ይቅርታ ይሄኛው ያው በጣም ምንድነው አስደንጋጩ ፓርት ነው። እንደሚባለው አይነት ችግር ተቀባይነት አግኝቶ በቤተክርስቲያኒቱ ደረጃ ላይ በስራ ላይ እንደሆነ በዛ ልክ አድርጎ ከሆነ እኮ ውጡ እስክትባል አልጠብቅም። አጠቃላይ የኢትዮጵያ በሀገር ደረጃ ወንጀል ነው። ራሱ መንግስት ያስወጣሃል። ሌላውን ተው። ሁለተኛ ደግሞ
ታሪኩን ወደኋላ ካለማወቅ ጋር የሚገናኝ ይመስለኛል። አክቹዋሊ ይሄ ስፔሻሊ እኔ ሉትራን ነኝ። ከመካነ ኢየሱስ አንጌል ያለውን የተሻለ ሰው ይሄንን ሊያወራው ይችላል። አቋሙም ግልጽ ነው። ያለችበትም ቅድም አቤላም እንደነገራችሁ ቀድማ ዋጋ ከፍላለች ከነዛ ሰዎች ጋር። እስቲ ትንሽ ነገር ልንገራችሁ። ይሄ 100 ዓመት 70 ዓመት 80 ዓመት በኢትዮጵያ ውስጥ ወንጌል ሲሰሩ የነበሩ አብያተ ክርስቲያናት ከጀርባቸው የመሰረቷቸው ከተለያየ ዓለማችን ክፍል ተቋማት አሉ። ከሰፖርት ያደረጓቸው በትምህርት ሲሰሯቸው አሁን የምታዩቸው ልማቶች እነዚህ ነገሮች ሁሉ የተያያዘው አሉ። ለምሳሌ ከሉትራን ጀርባ ስል ሚሽን የሚባል በስዊድን ከዋናው ቸርች ከ100 ዓመት በፊት ራሱን ለይቶ የመጽሐፍ ቅዱስ ወዳጆች የሚባል ማህበር አለ። በጣም ኮንሰርቫቲቭ የሚባሉት ናቸው። ስቲል እስካሁን ድረስ እንደዚህ አይነት ነገር ላይ ራሳቸውን ለይተው እየተቀመጡ ናቸው። በአውሮፓ ያሉ በአንዳንድ በአሜሪካ ያሉ ላለፉት 100 ዓመታት ለክርስትና ዋጋ የከፈሉ ተቋማት አሉ። እነዚህ ተቋማት ባሉበት አካባቢ ላይ አሁን በምንለው ነውረኛ ጥቃት አንዳንዶቹ እየተጠቁ እጅ እየሰጡ መጥተዋል። በዚህ ጊዜ ይሄ ነገር ለሁለት ተከፍሏል። እነዛ የሚረዱ አካላት እዚህ የሚረዷቸው ደግሞ ኢትዮጵያውያን አሉ። ኢትዮጵያውያኑ ይህን ነገር በመጽሐፍ ቅዱስ ብርሃን የሚመለከቱ የሚጸየፉ የማይቀበል አቋም አላቸው። ነገር ግን ታሪካዊ ቁርኝት ደግሞ ነበራቸው። ልክ አሁን አባት ልጁን ሲረዳ ቆይቶ አባት አቋም ቢለውጥ እንደማለት ነው። በዚህ ጊዜ ያለው ምንድነው? ጥቅማ ጥቅሙን ይዘህ አብሬ እቀጥላለሁ ካልክ ይሄ ክፉ ነገር ጥቅሙን ብቻ አይሰጥህም። በቀኝ እጁ ጥቅሙን በግራ እጁ መርዞን ነው የሚዘረጋል። ስለዚህ መጀገን ያስፈልጋል። ጥቅምህም ነውርህም ይቅርብኝ የሚል አቋም መያዝ ይጠይቃል። ቤተክርስቲያንነቱ ይህን አቋም ነው የያዘችው። ኖ የሚለውን ሐሳብ ይዛለች። እኔ እንኳን በግል ማቀው ልንገራችሁ። ለአገልግሎት ስዊድን ሄጄ ነበርና ከ9 ዓመት በፊት ምናምን 10 ዓመት በፊት ይመስለኛል እና ከኢትዮጵያ መካነ ኢየሱስ ጋር ግንኙነት ያላቸው ድርጅቶች መሀል የሚመራ አንድ ቄስ ጋር ተገናኝቼ ነበር። የኛ ሉትራን ነው ይለያልና ምንድነው ያለኝ? አሁን ህዝብ ሁሉ ይሄን አቋም የተቀበልን ይመስለዋል። እኛ ሀገር እንደምታውቀው በእጅ ብልጫ ነው፣ በቁጥር ነው፣ ዲሞክራሲያዊ ምርጫ ነው ያለው። እነዚህ ነውረኞቹ ሾልከው ገብተው አመራር መስጫ ውሳኔ መስጫ ቦታው ይዘውታል እና 49 ለ51 ነው ይሄ ውሳኔ ራሱ ሲዲው ላይ ተወሰነዋል። 49 ለ51 እና ያም ደግሞ ውሳኔ የሚሰጥበት ቦታ ላይ ወደ ህዝቡ ስትወርድ አብዛኛው ሰው እዛም ራሱ የሚጸየፍ ነው እና ብዙ ቄሶች ዋጋ ከፍለዋል። እንደውም አብዛኞቹ እኛን ይመራሉ የምላችሁ ጋር ኮንቨርት አድርገው ነበር፣ ከስራ ተባረሩ ምናምን። ኢቭን አሁን ደረጃ ላይ ራሱ ስዊድን አሁን ላይ ብትሄዱ ስዊድን ለብዙ ዓመት ስታገለግል የነበረችው የኢትዮጵያ መካነ ኢየሱስ የአበሻዋ ቸርች ልትገለገልበት የነበረውን ቸርች ራሱ ለቃ ወጣለች። በዚህ አቋማቸው የተነሳ ዋጋ እየከፈለች ነው ያለችው። እንዲህ በሚሆንበት ጊዜ ነገሮችን የግድ አሳፍተን የአንድን ትልቅ ቤተክርስቲያን ትግል አቃሎ ከማሸማቀቅ ይልቅ በውሳኔያቸው በመደገፍ ከጎናቸው በመቆም አብሮ ኢንካሬጅ ማለት ውሳኔያቸውን ማቆለባበስ እንጂ የሚሻለው በውሳኔያቸው ላይ ዋሽቶ ይህንን ትልቅ ተቋም ውጡ ስትወዴት ለመታወጣቸው። አሁን እኮ ጀስት ነው ሌላ መጥራት የለብንም እንጂ ታሪካዊ የሆነ እንደዚህ 100 ዓመት 60 ዓመት ያገለገሉ ኢትዮጵያ ውስጥ ያሉ በጥሩ ስማቸው የሚታወቁ ቸርቾችም እኮ እየተፈተኑ ነው ያሉት። አሁን ኤሚኬሲ ላይ የሚነሳት ነገር ታያላችሁ። እንትን ላይ እኔ እረዳዋለሁ፣ ተቀበላለሁ። ቤተክርስቲያን ነገ ደግሞ ከኤሚኬሲ ውጡ ልትሉ ነው። ነገ ከነገ ወዲያ ደግሞ ከእንትን አይደለም። ውሳኔያቸውን ማገዝ፣ አብሮ መቆም፣ ይሄ ትግል ነው። አብሮ ከትግሉ ታሪክ ጥሎ ማለፍ የሚባለውን ነገር መያዝ ነው የሚያዋጣው እንጂ የትኛው መካነ ኢየሱስ አጥቢያ ነው አሁን በሚባል ደረጃ ህዝብ ጥሎ እስኪወጣ ድረስ በሚያደርስ ነው የተያዘው? የትኛው ነው? የትኛው አንቀጽ ነው ይሄ ነገር ተቀባይነት ያገኘው? ያው አሁን ምሳሌ የታገዱት ቄስም ቢሆን እዛ ተቋሙ በሚሰጠው እዚህ ጋር ይቅርታ መጠየቅ ፈልጋለሁ። ምክንያቱም ሙሉውን ለመናገር መረጃው ስለማይኖረኝ እንዳልኳችሁ ሉተራዊ ስለሆንኩ ነው። ኢኮኖሚያዊ እና አንዳንድ ጥቅማዊ የሆኑ ትስስሮች እንዳይቋረጡ የሄዱበትን ትግል ጭምር መሰለኝ ነው እያለች አለችው። አይሆንም። ምንም ቢጠቅሙን አቋም ቀይረዋል። ኮንፌሽናል አይደሉም። በእምነት አንቀጻችን ላይ
የማንደራደርበትን ነገር ከተቀበሉ ጋር ምንም አይነት የኢኮኖሚ ትስስር አያስፈልገንም። ለምን ዛሬ ትስስሩ ከቀጠለ ነውሩ የማይቀጥልበት ምክንያት ስለማይኖር እዚህ ጋር መግረዝ አለብን የሚል ጀግና ውሳኔ የወሰነችን ቤተክርስቲያን በዚህ ደረጃ አውርዶ እስከ መበተን ድረስ መውተርተሩ ትንሽ መቸኮል ይመስለኛል። ከዚህ ያለፈ መናገር ስለማልችል ነው ያንን በተመለከተ። ቴንክ ዩ ቄሳንቹ የምትዩ ነገር አለ? ሲሶ አይ እኔ እንኳን ከመነሻው ጠይቀው ነበር። በቃ ችግር ዴቭ ይጠይቀው። በቃ ዴቭ ይቀጥል። ሰላም ለማንተውን ሲሶዬ ለቄስ በፍቄ አንድ ጥያቄ ነበር። ልቀጥል ስራ ላይም ስለሆንኩኝ ከይቅርታ ጋር ዜድ ባጠይቅ ደስ ይለኛል። ምክንያቱም እዛ ሜርሲን አላስቆምኳትም ነበር፣ ቁጭ ብለህ ስትሰማ ነበር። ዜድ የሜርሲ ሙሉ ክርስቲያን ካላወገዘው በቃ ትክክል ነበር። ዜድ ስለዚህ ባያወራ ደስ ይለኛል። ዜድ በቃ ስራ በቃ ያ ስራውን ይስራ። እንደዛ ይሻላል። ምን አገባሽ አንቺ ምን አግብቶሽ ነው? የሲሳይ ቤት ነው አይደል? አንቺው በቃ ተይ። አንቺ በቃ ክርክሩ ወደ የሲሳይ ቤት ነው አይደል? እንትን በቅደም ተከተል ቢወራም ሰዓት ካደለም ዜድ ሁላችንም ከገባን ቆይተናል። በቃ ጠብቄ አወራለሁ። ችግር የለም አቤሎ ጠብቄ አወራለሁ። እሺ ወደ ሌላ ነገር እንዳይቀየር። አይቀየርም። ጥያቄ ስለሆነ ቄስ በፍቄ ሳይወጣ አይዲው መግለጫው ላይ እናወራና ጥሩ ነው። መግለጫው ላይ ይወራና ከዛ በኋላ እናወራለን። ከዚሁ ጋር የተያያዘ ነው። እሺ ቅደም ተከተሉ እንከተል። ሲሲ እሺ አቤላ እኔ ዴቭ ከመጣ እኔ ለዴቭም ለቄስ በፍቄም መግለጫው ላይ ጥያቄ ባቀርብ ደስ ይለኛል። አሁን ይሄን ሁሉ ነገር ያመጣው ምንድነው? ለወንድም ኤርሚያስ አበበ የዳዊት የውይይት ጥሪ ነው። አሁን ይሄን ነገር ያመጣው እንግዲህ ሽምግልና ዩቲዩብ ላይ ጠዋት ሳዳምጥ ነበር። ምንም እንቀበለው እርቅ የለም ኦልሬዲ ጀምራችሁታል ይለቅ አይነት ነገር ነው የተያዙት። እና እነዚህ ሰዎች ምንድነው መሬት ላይ ያለችው አራሱ ሽማግሌዎች የሉም ወይ? ተው የሚሏቸው ሰው የለም ወይ? እኔ ጥያቄ እስቲ ዴቭ ከገባ እስቲ ሐሳቡ ላይ የተወሰነ ብትለው ደስ ይለናል። ሰላም ለእናንተ ይሁን። ሲሶ ሁላችሁንም ሰላም ብያለሁ። ሐሳቡ እኔ አልገባኝም። መነሻው ራሱ ምን እንደሆነ ልክ ስነሳ ብዙ ሰዎች ሼር አደረጉኝ። ትንሽ ገብቼ አዳመጥኩኝ ሜርሲ ጋር። ከዛ ወደ እናንተ ጋር መጣው። እኔ አጠር አድርጌ ልንገርህ ዴቭዬ፣ ትናንትና ሲመስለኝ ኦግስበርግ ቤት ውስጥ በዚህ ጉዳይ ስታወሩ ነበር እና አስሚን ሽምግልና ልካችሁታል መሰለኝ። አስሚ በዚህ ጉዳይ እንዲያሸማግላችሁና ዋኖቹ ጋር ከመሄዳችሁ በፊት አንድ ሁለት የምናወራበት እድል የምንመካከርበት እድል በጨዋነት የምናወራበት እድል ቢፈጠር ብላችሁ ሽምግልና ልካችሁታል መሰለኝ። እኔ ኦልሬዲ ዩቲዩብ ላይ ሰምቼዋለሁ እና ያንን ሽምግልና እንቀበልም አይነት ንግግር ነው የሰማሁት። ምንም ሽምግልና አያስፈልግም ጉዳዩ ዋንስ አንድ ጊዜ መድረክ ወደ ሚዲያ ወጥቷል። ምንም ሽምግልና አያስፈልግም። እንደውም ከዚህ ነውረኛ ቤተክርስቲያን መካኒሶች አምልጣችሁ ውጡ የሚያስብል አይነት ንግግር ዛሬ በቤታቸው ይሄን መግለጫ ሁሉ ተነግሯል ብዬ ይሄን መግለጫ ነው የመጣው ብዬ ሰፍ ብዬ ነው የገባሁት እና ምንም የቆየ መግለጫ ነው የሚያነቡት። ኢንኦል ግን ምንድነው ያሉት ነገር ከመካኒ ኢየሱስ አምልጣችሁ ውጡ አይነት ንግግር ነበር ሜርሲ ቤት ሲነገር የነበረው እና ምንም አይነት ሽምግልና አያስፈልግም ኦሬዲ ጀምራችሁታል እንጨርሰዋለን አይነት ነገር ነው። ይሄ which is totally wrong እና ተገቢ ያልሆነ ንግግር ነው እና እዚህ ላይ ምን ትላለህ ለማለት ነው። መግለጫው አዲስ መግለጫ ይወጣል እንዴ? ከዚህ በፊት ከወጣው ውጪ እኔም እኮ አዲስ የወጣ መስሎኝ የድሮ መግለጫ ይዛ መጣ ነው። አዲስ መግለጫ እንደወጣ አይነት ነገር ነው የምታነበው። እኔ ሲሲ ማለት አልገባኝም። ያወራነውን ኤርሚ ጋር
ጉዳዩ ወደ ታች ሄዶ እንትን ከሚሆን እኛው እዚሁ ራሳችን እንነጋገርና እንፍታው ነው የተባባልነው። ሰላም የሆነ ውይይት ነበር አድርገን የነበረው ማለት ነው። እንደዚህ ይሄናል መሄድ የለበትም እንትን መሆን የለበትም። ምክንያቱም ቡክ ኦፍ ኮንኮርድ ላይ መናገር ሲጀምር ይሄኛው ደሆል ሉትራንን ደሆል መካነ ኢየሱስን አይደለም ኢትዮጵያ ያለችውን ብቻ ኢንተርናሽናል ስለሆነ እዚህ ያሉትን ሁሉ ሉትራንን የሚነካ ነው። እና ያ ነገር ላይ ይቆም። እኛ እርስ በራሳችን እንነጋገርና ችግር ካለ ከግለሰብ ጋር ችግር ካለ ይፈታ። ትምህርት ላይ ከሆነ ደግሞ ችግሩ በሱ ላይ ጥያቄ ጠይቁን። ቡክ ኦፍ ኮንኮርድ ላይ ጥያቄ ካላችሁ ዲቤትም ከፈለጋችሁ ትምህርታችንን ዲፌን ማድረግ እንችላለን። ዲቤት መጥራት ትችላላችሁ በቡክ ኦፍ ኮንኮርድ ላይ። ነገር ግን ችግር ካለ እንፍታ የሚል ነው የተነጋገርነውና ይሄኛው እንደዚህ አይነት አጸፋዊ መልስ የሚያስፈልገው አልነበረም። ውይይታችን የነበረን ውይይት ማለት ነውና በዛ ምክንያት ከሆነ ማለት ነው ብቻ አም ኮንፊውዝ። ምክንያቱም እንደዚህ አሁን የሚያስነግር መካነ ኢየሱስ ላይ እንደዚህ የሚያስነሳ ነገር ምንድነው? ስለዚህ ችግሩ ከግለሰቦች ከኛ እዚህ ካለ ነው ሳይሆን ከቤተ ክርስቲያኗ ነው ማለት ነው ችግሩ። አይ ዶንት ኖ ነገር ዛሬ የተሰማው ነገር ችግሩ ከግለሰብ አልፎ ችግሩ ተቋማዊ ሆኗል ነው የኔ ፖይንት። ኦሬዲ የውይይት ጥሪ ያቀረቡ ወይንም ትምህርታቸውን እያስተማሩ ያሉ 2-3 ሰዎች ወይ 2-3 ግለሰቦች አሉ። ግን ዛሬ ላይ ግን የሰማ ነው እንደ ተቋም መካነ ኢየሱስ ውስጥ ያሉ ምዕመናን ራሱ በትክክለኛ ትምህርትና በትክክለኛ ተቋም ውስጥ እንዳልሆኑ ተደርጎ ተነግሮ ከዛ ራሱ እንዲያመልጡና እንዲወጡ የሚነገረው አነጋገር አይ ቲንክ በጣም ትክክል አይደለም። ኮሜንት ላይም ያላለችውን ብላል የምትሉ ሰዎች የቪዲዮ ማስረጃ መረጃም ስላለ መውጣት ይቻላል። ይሄ ትክክል አይደለም። እኔንም ብለ የምታደርጉ ሰዎች እሱ ያላለችውን ያልተናገረ እኔ ሰምቻለሁ። እኔም ምስክራለሁ። ግን ነገር ያላለችው አደባባይ ላይ ያለ ነገር ነው። የትም እንትን የሚል ጉዳይ አይደለም። አሁን ምን መሰለ ዴቭ፣ ትላንትና በኤርሚ ቤት ስንነጋገር በነበረው ነገር እና አስቼም ገብቶኛ ጋር በቃ ያለውን ነገር በፍቅር እንፍታው፣ ያሉ ነገሮችን ተነጋግረን እንፍታው የሚል ሐሳብ ሲያመጡ እንደውም በቃ ከተሳካ የሚሳካም ከሆነ የግለሰብ ጉዳይ ከሆነ ችግሩ ከግለሰቦች ጋር ከሆነ ያላቸው ችግር በውስጥ እንነጋገርና መፍትሄ እንስጠው የሚል ነገር ነው የመጣው። ኦኬ ተባለ። ሁላችንም በሱ ሐሳብ ተስማማንና ሞክሩ ብለን አስሜቲንና አስቼን ኃላፊነት ሰጥተን ሸኘናቸው። ዛሬ ተወጥቶ ግን ሲደረግ የነበረው ነገር ምንድነው? እሱኛው ነገር እንደ ፍርሃት ነው ሲተረጎም የነበረው። እንታል በአስተምሮ ጉዳይ አይደለም እንነጋገር የተባለው በአስተምሮ ጉዳይ ዲቤት ቀርቧል። ካስፈላጊ ከሆነ ዲቤቱን መቀበል ነው ተብሏል። ግን አሁን በግለሰብ ጉዳይ ላይ ችግር ካለ እንነጋገር የተባለውን ጉዳይ አምጥተው አሁን ጭራሽ ፈርተው ነው እንደዚህ አይነት ነገር ይቅርታ ማነው እንነጋገር የሚለውን ነገር ያመጡት የሚል ትርጉም ተሰጥቶበት ነው የመጣው። አንደኛ እሱ። ሁለተኛ ደግሞ ከግለሰቦች አልፎ ጉዳዩ ቤተክርስቲያኗን አሁንም የማጥቃት ነገር ነው የነበረው። በግልጽ ከግብረሰዶማውያን ሙቭመንት ጋር አያይዘው ቤተክርስቲያኗን አሁንም ለማጥቃት ያወገዘችውን ነገር አንስተው ለማጥቃት ከዚህችን ቤተክርስቲያን ደግሞ ራሳችሁን አትርፉ አይነት መልእክት ስታስተላልፍ ነበር። በተለይ ሜርሲ የምትባለው ሴት አሁን መሬት ላይ ያለውን እውነታ ቤተክርስቲያን አገልጋዮች እንደመሆናችሁ መጠን አንተም ሪቨረንድ በፍቃዱ አንደኛ ይሄንን ታውቃላችሁም ተናግራችኋል። ሁለተኛ ደግሞ ከዚህ በኋላ በዚህ መንገድ እንዴት ነው የሚካሄደው ነው። በቃ አይ ቲንክ ትናንትና የመጨረሻ ትራይ እናድርግ የተባለው ለዚህ ነው። አሁን በዚህ መንገድ እየቀጠሉ መሄድ ያዋጣሉ። ምክንያቱም ቤተክርስቲያን አለን የሚል ሰው የቤተክርስቲያን ፓስተር አለኝ መሪ አለኝ የሚል ሰው በድፍረት ሰዎችን እየላከ ጀሌዎቹን በመላክ እንደዚህ አይነት ነገሮችን እያደረገ የሚቀጥል ከሆነ በቤተክርስቲያን ዝም ብላ እስከ መቼ ነው የሚቀጥለው? መከባበሩስ መቼ ነው የሚመጣው? በግለሰቦችስ የምንዘለፍበት ሪዝን ምንድነው? ለምንድነው የምንዘለፈው? ለምንድነው ቤተክርስቲያኗ የምትዘለፈው? አንድ ግለሰብ ባለገና የቤተክርስቲያን ስም መጥፋት አለበት ወይ? አሁን ከዛ አንፃር ነው መነጋገር ያለብን ነው የሲሶማ ሐሳብ። እሱ ላይ ነው እንድትናገር ዴቪ።
አይ ሀሳባቸው ያኛውማ እኮ በቃ ፌል አደረገ። አሁን ትናንትና ነው ከትናንት ወዲያ የተነጋገርነው ፌል ማድረጉን ነው ያየነው ሪዛልቱን ማለት ነው። ስለዚህ በእንደዚህ አይነት መልኩ መቀጠል ከፈለጉ ይቀጥሉ። መሬት ላይ ያለችው መካነ ኢየሱስ መልስ ትሰጣለች። ምክንያቱም መሪዎች አሉን፣ ቤተክርስቲያኗን የሚመራ ሲኖድ አለ። ስለዚህ መሬት ላይ ያለችው ቤተክርስቲያን ሪስፖንድ ታደርጋለች። እኛ ሳይሆን አሁን እዚህ ቦታ ላይ ይሄንን ጉዳይ ወደ ቤተክርስቲያኗን ማጥቃት ከመጣ ቤተክርስቲያኗ ሪስፖንድ ታደርጋለች። ይሄንን ማለት ነው። ቤተክርስቲያኗ እዛ ላይ ትሰራለች፣ ይሄንን እርምጃ ትወስዳለች፣ መልስ ትሰጣለች በዚህ ጉዳይ ላይ። ምክንያቱም ዳይሬክት ቤተክርስቲያኗን ማጥቃት ነው የተያያዘው። ስለዚህ በካውንስሉ ላይ ራሱ ያለንን ህብረት ካልፈለጉት፣ አብሮ መቀጠልን ካልፈለጉት እንግዲህ ቤተክርስቲያኗ የምትሰጠውን መልስ ትሰጣለች። ይሄ ዝም ብሎ የሚታይ አይደለም፣ ቀዩን መስመር ማለፍ ነው። ህብረታችንን ያለንን ነገር በሙሉ እስከ መጨረሻው የሚያንኮታኩት መንገድ ነው የመረጡት። ይቀጥሉ መንገዳቸውን፣ ምንም ማድረግ አይቻልም። መሬት ላይ ያለችው መካነ ኢየሱስ መልስ ሰጥበታለች በዚህ ጉዳይ ላይ። አሁንም ስብሰባ አለን ሉተራኖች እንዳለ መሬት ላይ ይወርዳል። መሬት ላይ ያሉ መሪዎቻችን በዚህ ጉዳይ ላይ መልስ ይሰጡበታል። በቃ የሆነ ነገር ልበል ወገኖች። እሺ እኔ ልውጣ ዳኒ፣ እኔ ልወጣ ነው። ቄስ በፍቄ ስለወጣ እኔ ወርዳለሁ። ተባረኩ። ኦኬ እሺ፣ ቴንክ ዩ ዜድ። በመጀመሪያ ደረጃ አለመግባባቱ የተፈጠረው ቲክቶክ ላይ ነው እንጂ ምድሩ ላይ አይደለም። ምድሩ ላይ የራሳቸው የሆነ ህብረት አላቸው። አንዱ የአንዱን ዶክትሪን ያውቃል፣ አንዱ አንዱን አክብሮ አብረው እየጸለዩ ነው ያሉትና ዲስከስ ማድረግ ከፈለጉም በስኮላር ደረጃ ዲስከስ ማድረግ ይችላሉ። ያው ለምሳሌ እኔ ግን እንትን አራውንድ ዘ ቡሽ ለምን እንደምትሄዱ እኔ አይገባኝም። አሁን ፖይንታችን መሬት ላይ ያለውን እኮ አይደለም እኮ ግን አሁን እዚህ ሚዲያ ላይ በየቀኑ እየመጡ የመካነ ኢየሱስን አንድነት የእምነት አቋሟን ትምህርቷን መሞገትተው ግን ኖርማል ጥላቻና ሄት ስፒች የሚናገሩ ሰዎች አሉ። እነዚህን ሰዎች እንዴት ነው ትሪት የሚደረጉት? እንዴት ነው እነዚህን ሰዎች የህዝበ ክርስቲያን ዝምታው ራሱ እስከምን ድረስ ነው እስከየት ድረስ ነው የሚለው ነው እኮ ዋናው ትልቁ ፖይንት እኮ። ያ በመጀመሪያ ደረጃ ዴቭ ለተናገረው ነገር አድረስ ላርግ ብዬ እንጂ ወደዛ ልመጣ ነበር። ስለዚህ ምድር ላይ ያሉ ሰዎች የራሳቸውን ስኮላር አላቸው፣ በስነ ስርዓት ይተዋወቃሉ፣ አብረው ህብረት ያደርጋሉ። ደግሞ በጣም የጠለቀ ነው። በኢትዮጵያ ውስጥ ብቻ ያለ ህብረት አይደለም ይሄ ነገር፣ ትሪኒቴሪያን ወይም ደግሞ በስላሴ አማኞች መካከል ያለው። ኦኬ እሺ ቴንክ ዩ። እና ምድር ላይ ያሉ ሰዎች ህብረት ያደርጋሉ፣ የታወቀ ነው። ናሽናል ብቻ ሳይሆን ኢንተርናሽናል ነው ይሄ ህብረት ምድር ላይ ላሉት ማለት ነው። ቲክቶክ ላይ ላሉ ሰዎች ግን ሬቨረንድ ሚዩት አድርጉልኝ አንድ ጊዜ ይቅርታ። ቀሲስ ሚዩት አድርጉልኝ። ቲክቶክ ላይ ላሉት አሁንም ዶክትሪን ላይ ዲስከስ እናደርጋለን። እኛም እናመጣለን አዲስ ሀሳብ፣ እነሱም እንዲያመጡ እናበረታታለን። በተቻለ መጠን ከስሜት ነፃ ሆነን ልዩነታችን እያጠበብን ለመሄድ ጥረት እናደርጋለን ቲክቶክ ላይ ላሉት። ከዛ በተረፈ ግን ከመካነ ኢየሱስ አምልጡ የሚል አስተምህሮ ወይም ደግሞ ምንም አይነት ሀሳብም ቢሆን የፔንቴኮስታል ስንንትን አይወክልም። ስለዚህ የመልስ ምት ስትሰጡ ፔንቴኮስታልስን በዶክትሪኗ መውቀስ ትችላላችሁ፣ ፔንቴኮስታልሶችን። ግለሰቦቹን ደግሞ እንደ ግለሰብ ነው ትሪት ማድረግ ያለባችሁ። ለምሳሌ ቅድም የተጠቀሰውን ነገር በምናይ ሚውት አታደርገውም እና ኦኬ። እና ቅድም የተጠቀሱ ነገሮችን በምናይበት ጊዜ አስተምህሮም በማንኛውም ጊዜ ማንሳት ይቻላል። በማንኛውም ጊዜ ግለሰብ ግን እዚህ ላይ ያለውን እዚህ ቲክቶክ ላይ ያሉትን ሰዎች ግን ከቻላችሁ ገብታችሁ
አልተረዳችሁትም ሐሳቡን። እሺ ሲስ እኔ የመጨረሻ መልእክቴ በአንተ ቤት እዚህ ማስተላለፍ ፈልገው በመጀመሪያ ደረጃ ይሄ የዚህ ነገር እንትን ዴቭ ነው ለምትሉ ሰዎች ሰዋት ዴቭ ከኦርቶዶክስ ጋር የጌታን ራት በወስድ ይሻለኛል ከጴንጤኮስታል ጋር ከምወስድ ስላለ ዴቭ አንድ ግለሰብ ነው። ሰው ውሰድ ነው መብት ነው እንጂ የሚባለው እንዲህ ብሏልና ብለህ ወርደ መካነ ኢየሱስና ሉተራውያን እንዲህ ናቸው እንደዛ ናቸው ብሎ ቲክቶክ ላይ ወጥተህ መናገር ይሄ የጌታን ቤተክርስቲያን ማፍረስ ይባላል። ቤቱን ለሚያፈርሰው ደግሞ ወየውለት እግዚአብሔር እሱን ራሱን ያፈርሰዋል ይላል። በመከፋፈልና ትልቁን ስራ በማበላሸት በማፍረስ በመሳደብ አፍን እንደፈለጉ በማላቀቅ ክርስትናን የምትገልጥበት ክርስቶስን የምታገለግልበት ምንም አይነት ግራውንድም መጽሐፍ ቅዱሳዊም ኤቪደንስ የለም። ስለዚህ የራሳችሁን ነው የምታደርጉት ማለት ነው። ከፔንቴኮስታሉም ደግሞ አንዱ ተነስቶ እንዲና እንዲህ ካለ ያግለሰብ እሱም ሞግተው በቃ እርስ በርሳችሁ ተሞጋገቱ። ከቻላችሁ በውይይት ምናምን ወርዳችሁ ታች ያለውንና ትልቁን ቤተ ክርስቲያን መሬት ላይ የሚሰሩትን አንተ ቲክቶክ ላይ 24 ሰዓት እዚህ ጋር ተሰድራችሁ ትውላላችሁ። ከዚህ መውጫ መውረጃ የላችሁም። እናንተ ቲክቶክ ላይ ማንንም ሰው ልትመሩም ልታስተካክሉም የማትችሉ መሬት ላይ ግን ብዙ ማህበረሰብ የሚመሩ በሰርጋቸው ቢሆን በመቃብር ቦታ በሐዘናቸው ቢሆን በሁሉ ነገር ቤተሰብን የሚመሩ ባለትዳርን ሀገርን የሚመሩ እንደ ሀገር ሽማግሌና ቤተሰብ የሚታዩ የሃይማኖት አባቶች ያሉበትን የእግዚአብሔርን ቤተክርስቲያን በእግዚአብሔር ዘንድ እውቅና ያላትን ለመሳደብ አፍ መክፈት፣ ዳዊት ከሆነ እንደዚያ ያለው ዳዊት ዲቤት ማድረግ፣ ኤርሚያስ ከሆነ እንደዚያ ያለው ኤርሚያስን ማድረግ፣ ወርደ መካነ ኢየሱስን መንካት፣ ሉተራንን መንካት፣ ወርደ ፔንቴኮስታሉን መንካት፣ ይሄ ተገቢም ክርስትናም ስነ ምግባርም አይደለም፣ ሰዋዊ ስነ ምግባር ራሱ ማለት ነው። ኦኬ ይህን አእምሮን መጣል መጽሐፍ ቅዱስ እውነትን የተቀሙ አእምሮአቸውን የጠፋባቸው ሰዎች እንዳሉ መጽሐፍ ቅዱስ ይናገራል። እንዴ ማመዛዘን መቻል አለብህ። ማመዛን 300 እና 400 ሰው 1000 ሰው ይከተለኛል ብለህ የሚከተል ሰው እኮ ምንም ውስጥ የሌለ አየር ላይ ያለ ነው። ገበያ ነው። ቲክቶክ እንደሆነ ገበያ ነው። ታክሲ ተራ ነው። በቃ ታክሲ ተራ ላይ እከሌኔ ተከታይ ነው ይሄ እንትና ነው ትላለን። ታክሲ ተራ ላይ ሁሉም አይነት ሰው አለ። ስለዚህ ሁሉንም ሰው አይነት አየ ማለት ቤተክርስቲያን እየመራ ነው ማለት አይደለም። ስለዚህ ታች ጋር አትውረድ። ከቻላችሁ እውቀት ካላችሁ የእግዚአብሔር አገልጋይ ነኝ ካላችሁ ለምን አትሟገቱም እርስ በርሳችሁ? ለምን እዚሁ አትጨርሱ? ቆይ መካነ ኢየሱስ ላይ ሄዳለሁ ፔንቴኮስታልን ጉዳቸውን ዘረግፋል የመካነ ኢየሱስና የሉተራ እንዲያደርጋለሁ ምናምን፣ ይሄ ዱርዬነት እለዋለሁ። ይቅርታ አድርጉልኝና መጽሐፍም ስለሚል ማለት ነው። ዱርዬ የመጽሐፍ ቅዱስም ቋንቋ ነው እንዴ። ማነ ምንድነ? ትዳርህን ምራ። መጀመሪያ ቤትህን በስነ ስርዓቱ ያላስተዳደርክ ቤተ ክርስቲያንም ቤታቸውን የሚመሩ ታምነው የተሾሙ ቤተ ክርስቲያን አባቶች ያሉበትን መስደብ የመጨረሻ ዋልጌነት በኢትዮጵያ ምድር በቃ እንደዚህ አይነት ማህበረሰብ ይፈጠራል እስከማትል ድረስ ነው የምታሳዩት። አየህ ወንጌል መስበክና የሆነ ነገር ማድረጋችሁ የእግዚአብሔር አገልጋይ አስመስሎ ካሳያችሁ ተሳስታችኋል። ሁሉንም አክቲቪቲ አድርገው ፍሬያቸው ግን ምንም የሌለው ዜሮ የሆኑ ጌታ የማያውቃቸው ብዙ አገልጋዮች እንዳሉ እኮ ማቴዎስ 7:21 ላይ ያስረዳሃል። ሁሉንም አድርገው ትንቢቱንም ቢሆን ምኑንም አድርገው ክርስትና መልኩንም ይዘውት ማለት ነው። እናንተ ለየትኛው ነፍስ ነው ዋጋ እየከፈላችሁ ያላችሁ? ለየትኛው ነፍስ ነው? የቱ ጋር እንዳለ ራሱ አናቅም። የተቀመጠ እንደምታወራ ራሱ አናቅም። አንዳንዶቻችሁ እንዴ መሬት ላይ ያለ ህዝብ ትውልድ በስነ ስርዓት የሚመላለስ የሚኖር ነው። ህብረት አለው። እያንዳንዱ ሉተራን ውስጥ ህብረት አለ፣ መሪዎች አሉ በስነ ስርዓቱ። እኔ ለህዝቡ አንድ መልእክት ላስተላልፍ። ፔንቴኮስታል ውስጥም አለው የምትሉ ቤተክርስቲያን አላችሁና በሉተርም ሆነ በመካነ ኢየሱስ ውስጥ አለው የምትሉ እንደነዚህ አይነት ሰዎችን ለምን ገበያውን ትሸምታላችሁ? ከሆነ አብርሃም ጋር ይቆማል። ምናልባት አሁን 13 ዓመት እሱንም ከተቀበል ይስሐቅ ጋር ይቆማል። ለማነው እስማኤል ጋር ይቆማል። ለይስሐቅ አይደርስም ይሄ ነገር። ያህዌም የአዋቂዎች አዳኝ እንጂ የቤተሰብ አዳኝ አይሆንም ማለት ነው። ስለዚህ ወደ አዲስ ኪዳን ስንመጣ እመን አንተን ቤተሰቦችም ትድናላችሁ ሲል ምንድን ነው የሚያምነው ሰውየው? ይሄ እመን የተባለው ሰው ለምሳሌ ኖህን ተመልከቱት። መርከቡን የሰራው እሱ ነው። ከነ ቤተሰቡ ሲገባ ነው የምትመለከት። በብሉይ ኪዳን ይሄን እያጠላው ነው የመጣ። ወደ ኤፌሶን መጽሐፍ ስንመጣ ይቅርታ አስረዘምኩባችሁ፣ ሰፊ ትምህርት ነው እንዳልኳችሁና እኔ ጋር ራሱ አሁን ይሄ አንድ ተማሪ እንዲጨርስ ችግር የለውም ቢረዝምም
ቢረዝምም ችግር የለውም። ረገጥ አድርገው ቄስ። እሺ ኦኬ። ወደ ኤፌሶን መጽሐፍ ስትመጡ ምናልባት እዚህ ያላችሁ ሰዎች ገልጣችሁ ተከታተሉኝ። ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በደልና ኃጢአትን በእናን ያያያዘው። ብዙ ጊዜኛ ኖርማል ነው የምናነበው። ምንድነው በደል ምንድነው ኃጢአት የሚለው አያሳስበንም ስናነበው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። የአሕዛብ ደብዳቤ ነው። ልብ አድርጉ። እነዚህ ሰዎች እንደ አይሁድ የግዝረት ታሪክ የላቸውም ወደ ኋላቸው። በደልና ኃጢአት ይለዋል። ኃጢአት ሲንፉል ኔቸር ነው። በደል ግን በእውቀት የተሰራ ኃጢአት ነው። የግብርና የውርስን ኃጢአት ነው ጳውሎስ ምክንያት አድርጎ ለመሞታቸው የሚነግራቸው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄው ጸሐፊ ቆላስይስ ላይ ደግሞ ሲመጣ በበደላችሁና ብሎ ኃጢአታችሁ አይልም። ሰውነታችሁን ባለመግረዝ ሙታን ነበራችሁ ይላል። አለመገረዝ ሙት ያደርግ ነበር እያላቸው ነው ያለው። ልብ አድርጎ በደልና ኃጢአት ኤፌሶን ላይ፣ ቆላስይስ 2 ላይ በደላችሁና ሰውነታችሁን ባለመግረዝ ይለዋል። አሁን አንድ ሰው በምንድን ነው የሞተው ብለን ስንጠይቅ በበደሉ በግብር ኃጢአቱ በእውቀት ኃጢአቱና የውርስ ኃጢአቱን ባለመገረዙ ምን አድርጋችኋል? ሞታችኋል ይላቸውና ያንን መገረዝ ነው እንግዲህ ቆላስይስ ላይ የክርስቶስ መገረዝ ብሎ ከጥምቀት ጋር የሚያገናኘው። በብሉይ ኪዳንም እምነት አዋቂዎችን ሲመለከት፣ ግዝረት ግን ሁሉን ያጠቃልላል። በአዲስ ኪዳንም እምነት አንተን እኔን ሲመለከት ቤተሰብን ሁሉ የሚያጠቃልለው ግን ጥምቀት ነው። ይሄንን ካየን በኋላ ጥምቀት ምንድን ነው ወደሚለው እሳቤ ነው የምንመጣው። ባይብሉ ላይ ብቻ ጀስት ምንድን ነው እያወራሁት ያለሁት የትራዲሽኑን አባቶች ምናሉ ወደሚለው የጥንቷ ቤተክርስቲያን ምን እያመነች ምን ያከናወነች መጣች የሚለው እናንተ ያው ተመራመሩበትና አስፈላጊ በሆነ ጊዜ እሱን ማቅረብ ይቻላል። እና ወደ አዲስ ኪዳን ስንመጣ የመጀመሪያ መፈታት ያለበት ማን ይጠመቅ ሳይሆን ራሱ ጥምቀት ምንድን ነው የሚለውን ነገር። የጥምቀትን ውሃ ሻወር ከመወስድበት ውሃ የሚለየው ምንድን ነው? ለምንድን ነው ሐዋርያት ምን ላድርግ ብሎ ለጠየቃቸው ኃጢአተኛ ሁሉ ይህን ነገር የሚያዙት? ጳውሎስን ይኸው አይኑ ታወረ፣ 3 ቀን ጾመ፣ ሐናንያ መጣ፣ እጁን ጫነለት፣ አይኑ ተከፈተ፣ 3 ቀን አልበላህምና ብላ ሲለው አትመለከትም። ለምን ተዘገያለህ? አሁንም ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ብሎ ሲያስቸኩለው እንመለከታለን። ሐዋርያ ሥራ ምዕራፍ 2 ላይ ያሉት ወንድሞች ምን እናድርግ ባሉ ጊዜ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በክርስቶስ እየተጠመቁ የተስፋው ቃል ለእናንተና ለልጆቻችሁ ነው። አንዳንድ ሰባኪዎች ለልጅ ልጆቻችሁ ብሎ ሲያነቡት አያቸዋለሁ። ክፍሉ ግን ለልጆቻችሁ እንጂ ለልጅ ልጆቻችሁ አይልም። የጄኔሬሽን አድርገው ከእውነቱ ሊያሽኮልኩት ይፈልጋሉ። ያንን ጥቅስ አይልም። ለልጆች ለእናንተና ለልጆቻችሁ ነው ብሎ ይናገራል። የተስፋው ቃል ልጄን የዘለለ አይደለም፣ ቤቴን የዘለለ አይደለም፣ ለእኔም ነው ለልጄም ነው ብዬ እንዳምን የሚያደርገኝ እሱ ክፍል ነው። ግን ምንድን ነው የጥምቀትን ውሃ ከሌላ ውሃ የሚለየው የሚለውን ነገር ስናስብ ባይብል ስለ ጥምቀት ምን እያስተማረ መጣ ነው። አንዳንዶች ለምሳሌ ለምን ነው የምትጠመቀው ብዬ አንዳንድ ወዳጆችን ጠይቃለሁ። ውሃው ስገባ መሞቴን ስወጣ መነሳቴን ማሳያ ነው የሚል አቋም ባለው ዶክትሪን ውስጥ ያሉ ወዳጆች እሱን ይነግሩኛል። መልሼ የምጠይቀው አንድ ጥያቄ አለኝ እኔ እንዲህ እንድታስብ ያደረገ ወደዚህ ድምዳሜ ስለ ጥምቀት ያደረሰ ጥቅስ የትኛው ነው ብዬ ስጠይቅ ሁላችሁም እንደምታውቁት ሮሜ 6 ነው የሚጠቀሰው። ሮሜ 6 ከቁጥር 1 ጀምሮ ያለው ነው የሚጠቀሰው እና እኔ ደግሞ እስቲ ያነበዋለሁ። እኔ ሳነበው ወንድም የሚለኝን አይለኝም ብዙ ጊዜ ምንድን ነው የሚለው? እንግዲህ ሙሉ ለሙሉ አላወርደው እችላለሁ፣ እናንተ ተከታተሉ። ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ይጀምራል። ምንድነው ጸጋ የመጣው ሰው ኃጢአተኛ ስለሆነ ነው። በኃጢአቱ ምክንያት መዳን ስለማይችል እግዚአብሔር የሚያግዝን ጸጋ ሰጠው ሲል ይሄ ትምህርት ወዴት ያመጣል? ጸጋ የመጣው ኃጢአተኛ ስለሆንኩ ከሆነ በደንብ እንዲመጣ ኃጢአት በደንብ ልስራ ወይ? የጸጋ መምጫው መንገድ ኃጢአትን ማብዛት ከሆነ የሚል ድምዳሜ ጋር እንዳይደርሱበት ጳውሎስ መልሶ ያጥፈዋል። እና ጸጋ የሚመጣው በኃጢአት ጸንተን ስንኖር ነውን ሲል ነው። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን ብሎ የመጣው ጸጋ ያዳነን ብቻ ሳይሆን ለኃጢአት የገደለንም እንደሆነ ጭምር ማስተማሩን ይቀጥላል። እንዴት ነው ጸጋ የገደለን? አሁን እኛ በጸጋ የዳነን መዳናችንን ብቻ ነው እየሰበክን እየዘመርን የመጣ ነው እንጂ ያ የመጣው ጸጋ ለኃጢአት፣ ለዓለም፣ ለሰይጣን ገሎ ለእግዚአብሔር መንግስት ህይወት እንደሰጠን ድርብ ፓኬጁን ካላወራ ነው ጸጋ በከፊል ነው ሰዎች የሚረዱት። ለኃጢአት የሞትን እኛ ወደፊት በሱ እንዴት እንኖራለን ካል በኋላ ወይስ ብሎ አንድ መሰረታዊ ጥያቄ ይጠይቃል።
ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ፣ ልብ አድርጉ፣ ዘንድ የሚለውን አስምሩበት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ፣ ገና አልሆኑም፣ ሊሆኑ ነው። ዘንድ የሚያሳየው ድሬዳዋ እሄድ ዘንድ ፕሌን ትኬት ቆረጥኩ እንደማለት ነው። ትኬት ለመሄድ ቆረጥኩ ማለት ድሬዳዋ ገባሁ ማለት አይደለም። ለመሄድ ነው የቆረጥኩት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ፣ ለምን አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ እና ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ብሎ አንባቢውን ጥያቄ ይጠይቃል። ይሄ የዚህም ቤትም ጥያቄ መሆን አለበት ብዬ አስባለሁ። ለምንድን ነው የተጠመቅከው? ጥያቄ አታውቅም ወይ ነው። ምንድነው እወቅ የሚለው ጳውሎስ? የተጠመቅከው ከክርስቶስ ኢየሱስ ጋር አንድ ትሆን ዘንድ እንደሆነ አላወቅም ወይ? ስለዚህ ለእኔ ስጠመቅ ነው አንድ የሆንኩት እንጂ አንድ ሰሞን ከ6 ወር በፊት ያመንኩ ቀን የሆንኩትን በሚታይ መንገድ ለማሳየት አይደለም ወደ ገንዳው ምገባው ነው። ከዛ ክርስቶስ በአዲስ ሕይወት ከሙታን እንደተነሳ ይልና ስለ መቀበር ሲያወራ እኛም በአዲስ ሕይወት እንድንመላለስ አሁንም እንድንመላለስ በጥምቀት ከሱ ጋር ተቀበርን። ጳውሎስ ጥምቀትን መቀበሪያ ይለዋል። ወዳጄ ደግሞ መቀበሬን ላሳይ ነው የገባሁት ወደ ገንዳው ይለኛል። የትኛውን ነው የማምነው ነው? አፈታቴ ምንድነው? ወልካፋ ከሆነ እሱን ማረቅ ነው ትችላላችሁ። እና ከሱ ጋር አንድ እንሆን ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከሱ ጋር ተቀበርን ሲል ጥምቀትን የክርስቶስን ሞት ለመተባበር አንድ ለመሆን የሚካፈልበት ቦታ እንደሆነ ያ ክፍል ያሳያል። ገላትያ 3:27 የሚናገረው እሱ ነው። ሁላችን በእምነት በኩል የእግዚአብሔር ልጆች ናችሁ ካለ በኋላ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ለእኔ ስጠመቅ አንድ ለመሆን ነው። ያ ስርዓት ደግሞ ያለብሰኛል ብዬ አስባለሁ። ለዚህ ነው ቅድም ቆየት ብለዋል ገንዳው ረጥቦ መውጣትና ለብሶ መውጣት ይለያያል ያልኩት ከዚህ የተነሳ ነው። መልበስ ነው የሚለውን ነገር ያሳየናል። ስለዚህ ጥምቀት ከውሃ ባለፈ ሞትና ትንሣኤ ጋር ያደርሰኛል። እምነትም ሞትና ትንሣኤውን ነው የሚያነቃኝ። ስለዚህ እነዚህ ነገር ሰው ሲጠመቅ አንድ የሚሆነው ከክራይስት ጋር ነው። ሲያምን አንድ የሚሆነው ከክራይስት ጋር ነው። ስለዚህ ማንም ያድነው ኢየሱስ ነው። ሚንስ ኦፍ ግሬስ ምንለው ይህንን ነው። አባትየው በገባበት እምነት በኩል ልጁ ስለማይገባ እዚህ ጋር እንቆምና ከዛ ሎጂካል ጥያቄ ነው የሚነሳው። ምን ያውቃል? ለምሳሌ ሕፃኑ ምን ያውቃል? ከወዲህ ደግሞ መልሱ ምንድነው? ምን ይወቅ? ምን እንዲያቅፈለክ? ከአዳም ጋር የሰራውን ኃጢአት እንኳን ሕፃኑ አንተም አታውቀውም ነው አባትየው። አንተም በአዳም ጋር ለሰራው ኃጢአት ለንስሐ አልተጠራህ። መንፈስ ቅዱስ ለውርስ ኃጢአት ማንም አልወቀሰም። ማንም ባልተወቀሰበት ጉዳይ ሕፃኑ ተለይቶ እንዲወቀስ ለምንድን ነው የፈለግነው ነው። በመወለድ ነው የመጣበት፣ በሌላ መወለድ ነው ወደ ኪዳን የሚገባው ነው በዚህ ሳይድ ያለው አመለካከት። ከዛ ውጪ ከኔ የተወለደ ድኗል አልዳነም የሚለው ቀጣይ ሙግት ነው የሚሆነው። አንድ ወዳጄ እንደዛ ብሎኛል። እኔ አምኜ ስለዳንኩኝ ከኔ የተወለደ ድኗል ሲል ኦኬ፣ አንተ በመድኃኒዓለም ልጅ ባንተ ይድናሉ፣ ወልደ የምታድን የትኛው መድኃኒዓለም ነህ የሚል ጥያቄ አቅርቤ ትዝ ይለኛል። እና ይሄ ትንሽ ከባይብሉ አጠቅል አስተምሮት ያለፈ ይመስለኛል። የአብርሃም ልጅ በ8 ቀን ባይገረዝ ምን ይፈጠር ነበር ስል ከእምነት አባት ከአብርሃም መወለዱ አይደለም፣ ያቺ ነፍስ ከወገኗ ተለይታ ትጥፋ ብሎ ከአብርሃም ወገብ የወጣን ለማጥፋት እግዚአብሔር ሲዝት እንመለከታለን። እና የ8 ቀን ልጅ ላይ ለምንድን ነው ትጥፋ የሚለው እግዚአብሔር ብለን ስንጠይቅ ነገሩ የቀን አይደለም፣ ነገሩ የስጋ አይደለም፣ ነገሩ ደግሞ የነፍስ ብስለት ሳይሆን የስፕሪት ጉዳይ ነው። ኃጢአት መጀመሪያ የገደለው የሰውን መንፈስ ነው። ሕፃን መንፈስና አዋቂ መንፈስ የሚባል የለም። ለአንተም እፍ ነው፣ ለእሱም እፍ ነው። በመንፈስ አትበላለጡም። ኃጢአት አታክ ያደረገው እሱን ነው። ዳግም የሚወለደውም ስፕሪት ነው የሚለውን አቋም ይዞ ነው ይሄ ነገር የሚሄደው እና በጣም ሰፊ ነው። ብዙ ሎጂካል ጥያቄዎች አሁን ከወዲያ ሰፈር የሚጠየቅ የእኛ ቤት የሚመልስ ብቻ አይደለም፣ የእኛ ቤትም ያልተመለሱ ጥያቄዎች አሉ። ዋትስ ኔክስት? ለምሳሌ አንድ ወዳጄን ጠይቄው ነበረ። በጌታ ቀኝ የተሰቀለው ሰውዬ ሳይጠመቅ ኔዳ ነው። እንደውም በአንዳንድ መጽሐፍቶች ላይ ያለው ይሄን ነገር ትልልቅ ሰዎች የሚጠቀሙታል እና ሳይጠመቅ ኔዳ ነው። ስለዚህ እንዴት ጥምቀት ያድናል ትላለህ? መጀመሪያ እኛ ያድናል የምንለው ኢየሱስን ነው። ወደ አዳኙ ኃጢአተኛ የሚሄድበት ሚንስ ኦፍ ግሬስ እምነትና ጥምቀት ናቸው ያልን እያስተማርን ያለ ነው። እና የጠየቁት ምንድን ነው? በጌታ ቀኝ የተሰቀለው ሰው አምኖ ነው ዛሬ በገነት ትገባለህ የተባለው፣ አልተጠመቀም ሲለኝ የጠየቅኩት ጥያቄ እኔም ጥያቄ ነበረኝ። አንተ የተጠመቀው ለምንድን ነው ስል ሞትና ትንሣኤውን ላሳያለ። ኦኬ፣ ወደ ሰውየው እንምጣ። እዛ ጋር ጌታ ሞቷል ወይ? አልሞተም። ተነስቷል ወይ? አልተነሳም።
ጥምቀት ታውጇል አልታወጀም? እና ምን እንዲተባበርልህ ነው መስቀል ላይ ያለውን ሰውዬ እኔ ከመስቀል ወዲህ ላለውት ሰው ማስረጃ ልታረግ የደፈርከው? ምላሽ አልነበረም። ምክንያቱም ጥምቀት ሞትና ትንሣኤን መንኪያ ከሆነ እዛ ጋር ሞት አልተሰራም፣ ትንሣኤ አልተሰራም፣ ጥምቀትም አልታወጀም። የብሉይ ኪዳን ሰው ነው ያ ሰው፣ የብሉይ ኪዳን የኋላ ሰው ነው። እና እንደዚህ አይነት ብዙ አይነት ጥያቄዎች አሉ ህፃናትን በተመለከተ ስልክ ሁላችንም ጋር ነው የተቋረጠበት። ቆይ ስልክ ገብቶብኝ ነው አለው። ተመልሳል። ቀጥላውን አለ ቀጥል። ስልክ ገብቶ ነው እንትን መኪና ማስገባት አለብኝ ከደጅ ድንገት እግር ጥሎኝ ነው የገባሁት እና እንደ ሰብሰብ ላድርገው። ጥያቄ ካለ በቀጠሮ ሌላ ቀን መምጣት እችላለሁ። እና ይሄ ያላመነ ግን ይፈረድበታል የሚለውን ሐሳብ ጋር ያለው እሱ ልጠቅልለውና ጨርስ። አሁን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብዙ ጊዜ ይባላል። እኔ የምጠይቀው ምንድነው ቴዎሎጂያንስ እዚህ ውስጥ ካላችሁ ያው ክፍሉ ጀስት የመጽሐፉ ክፍል እንዳልሆነ ታውቃላችሁ። ግን ለሁሉም ይሄ እውቀት አስደንጋጭ ስለሚሆን ሁላችንም በምንቀበለው እንኳን ብናስበው ያመነ የተጠመቀ ከሚለው ነው አብዛኛው ሰው የሚያነበውና ምን ጠይቃለሁ እኔ ምን ልበል በዚህ በማርቆስ ፕሊዝ ሚት አድርገው። ኦኬ ሶሪ ቆስከት ኦኬ በማርቆስ ጥቅስ ውስጥ ያመነ የተጠመቀ ብሏል። ኦኬ ምን ልመልስል ጌታን ይለኛል ሰውዬው። አንተ አትበለኝ ክፍሉ ይበለኝ ይላለሁ እኔ። ለምንድነው ክፍሉን አብዛኛው ሰው ቆርጦ ነው የሚያነበው? ያመነ ብሎ አይጀምርም። ቁጥር 15 እንዲህም አላቸው ብሎ ነው የሚጀምረው። ሪፖርት ስፒች እንዲህ ነው የሚጀምረው። ምን አላቸው? አሁን ንገረኝ። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ስበኩ። ይህን የሚሰበክ ወንጌል ያላመነ ያልተጠመቀ ምን ሆነ? ይህን ወንጌል ያላመነ ይፈረድበታል። እውነት ነው። ወንጌል ሲሰበክ አምነህ ካልሆነ በስተቀር ወንጌል ሳይሰበክ እምነቱም ጋር ሆነ ጥምቀቱ ጋር መምጣት አትችልም። ክፍሉ የሚለው ይሄንን ነው። ግን ያላመነ እንጂ ያልተጠመቀ አይልም የሚል ደግሞ አይነት እንዲህ ጥያቄ ከተነሳ እኔ ችግር የለብኝም ከዚህ አባባል ጋር። በቀጥታ የምጠይቀው ምንድነው ልጅህ ያምናል ወይ ነው። አዎ አይለኝም። ለምን አዎ ካለ ለምን አታጠምቀውም ብለዋለሁ። የማያጠምቀው አያምንም ብሎ ስለሚያምን ነው። አያምንም ካለ ይፈረድበታል የሚለው ጥቅስ አይመለከተውም ወይ? ልጁን ያላመነ ያልተጠመቀ ልጅ ይዞ ነው ያለው ሰውየው። በየትኛው አማራጭ በኩል ነው እንደ ዳነ እርግጠኛ ሆኖ የሚንቀሳቀሰው? ለዚህ ከወዲህ የምናነሳ ጥያቄዎች አለ። አይጠየቁም አይነት ነገር ከሆነ ያለው ለዛ የሚያበቃ ድምዳሜ ያስፈልገናል። ነገሩ እንኳን እነሱ እኛም የተጠየቅን አይደለም ያለ ነው። ጥያቄያችን ሁሉ ክርስቶስ ኢየሱስ በመመለስ አበን ስላረካ እና ሰፊ ነው። እኔ ወደ 11 የሚጠቁ ጥቅሶች አሉ ጥምቀትን በተመለከተ። እነሱን ሁሉ ሰብስቦ መጭመቅ ይጠይቃል፣ ትራዲሽን ይጠይቃል። ከዛ ቀጥሎ ይህንን በማመን የቀደመችው ቤተክርስቲያን ትቀድመናለች አይደለ? እውነቱን በመቀበል ያነበበችውን በመረዳትና በመተግበር ደግሞ የቀደመችው ቤተክርስቲያን ትበልጠናለች። እኔ ያለሁትኝ 21ኛው ሴንቸሪ ላይ ነው። እነሱ ደግሞ እውነቱ ጋር ያሉት 2ኛው ሴንቸሪ ላይ ነው። ያ አንድ ሰው ሲናገር ስለሰማው ነው። ይሄ 2ኛው ሴንቸሪ ላይ ወዲህ የመጣ ነው ሲል ታዲያ መቼ እንዲመጣ ነው ያሰበው? 1ኛው ሴንቸሪ ባይብል ራሱ ነው። 2ኛው ሴንቸሪ ነው አባቶች ዘመን የሚሆነው። ከኔ ይልቅ ለመጽሐፉ ለፈርስት ሴንቸሪ ልምምድና ስርዓት ቅርቡ የሆኑት ሰከንድ ሴንቸሪ ያሉት አባቶች ናቸው። እነሱ ስህተት ሆነው ከ21ኛው ሴንቸሪ በኋላ ያለውት እኔ ልክ ለመሆንበት ምንም እውነታና መሟገት የምችልበት አይነት ሪያሊቲ የለው። ስለዚህ ምን እያመኑ መጡ የሚለውን ወደኋላ ማየት ነው። እነ ቱርቱሊያን ምን ያምናሉ፣ እነ ፖሊካርፕ ምን ያምናሉ፣ እነ ኦገስቲን ምን ያምናሉ የሚለውን ነገር ታሪካቸው ወደኋላ እየሄዱ ማየት በጣም አስፈላጊ ይመስለኛል። እና እንደምናየው ማንም በቃ ቲቲኩ ላይ ገብቶ ቀለል አድርጎ ቀለው ታናንቆ አዋርዶ እንደሚያወራው አይደለም። ዲፕ ነው ይሄ ነገር። እኛ ስንሰማ እየሳቅን ነው የምንሰማው። እንደዚህ አናንቆ ምናምን ጥፉ ውጡ ምናምን ሲል እስቃለሁ ማለት ለአንዳንዶችም ኮሜንት ላይ ታችሁ ከሆነ እጽፍ ነበረ። እስቲ ደውሉልኝና እናውራ።
እንዴት እኛ እንደምንረዳው ከኛው ስሙ። ከዛ በኋላ እኛን ከተረዳችሁ በኋላ ወደ ሞግቱ መምጣት ይቻላል የሚለው ነገር አስባለሁና እያንዳንዱ ቸርች ውስጥ የከበረ የራሱ የሆነ ትኩረት የተሰጠው ድምዳሜ ያገኘ ትምህርት አለ። የኛ ድምዳሜ ይሄ ነው። እዛ ሰፈርም ያለውን ማከብረው ፓርት አለ፣ ማለቀው ፓርት አለ፣ መገዛው ፓርት አለ። በእንደዚህ አይነት መንገድ እየተረዳዳን ካልሄድን ድንጋይ መወራወሩ ጀስትሩ አይደለም ያስባለሁና በጣም ይቅርታ ሰዓታችሁን ወሰርኩ። ተባረኩ። ሲሲ አንድ ጊዜ አንቺ አንዴ ይድርሰኛል። ሲሲ ለመስኪነው ቀስ ለመስኪነው ቴንክ ዩ ቀስ ፍቄ በጣም ደስ የሚል መልስ ነው የመለስክልኝ። በጣም አመሰግናለሁ። ተባረክ። ግን ፎሎ ባክ በተመለሱ ደስ ይለኛል ስለምፈልግ ነው። እሺ ሲሲ አንድ ጊዜ ላውራ። አንድ የመጨረሻ በቃ ቄስ በፍቄ አንድ የመጨረሻ ጥያቄ እሺ ይቅርታ፣ በጣም ይቅርታ። በጌታ ራስ ዙሪያ ነው የምጠይቀው። ጥያቄው ስራ ላይ ስለነበርኩኝ ተመልሶም ከሆነ ይቅርታ በጣም ካልተመለሰ ግን ትመልስልኛለህ ከይቅርታ ጋር ቄስ በፍቄ። ጥያቄን ከተሳሳትኩኝ ኪንግ ናታ ኖ አይደለም። አቤል አንዴ ጥያቄን ይስማኝ አንድ ጊዜ። ኧረ ሰው የሰው ጊዜ አትመጣ። አንድ ጊዜ ሚውት አድርግልኝና አንድ ጊዜ ጥያቄ ልጠይቅ። ሰው ሲያወራማ ማን ላይ አትግቡ። እናንተ እያወራችሁ እየሰማናችሁ አይደል? ያ ሚውት አድርጌልሃለሁ። ጠይቅሽ ሚውት አድርጌልሃለሁ። ኦኬ። አይ በማል ሲገባ ነው አቤል። ቄስ በፍቄ ሉተራን ዓለም አቀፍ ቤተክርስቲያን ናትና የራሷ የሆነ ኮንፌሽን አላት። እዛ ኮንፌሽን ላይ ሉተር ከተሳሳትኩኝ ታርመኛለህ። በጌታ ራስ ዙሪያ ሳክራመንታል ዩኒየን የክርስቶስ ስጋና ደም ከህብስትና ከወይኑ ጋር አብሮ ይገኛል ብለው ነው የሚያስቡት እና ሪል የሆነ ክርስቶስ ይገኛል ብለው ነው የሚያስቡት። ስለዚህ ኢትዮጵያ ውስጥ ያለችው ሉተራን ቤተክርስቲያን ያንን ነገር ትቀበላለች፣ ታምናለች? እንደዛ ብላ ነው የምታምነው? ሪል ሲል በየትኛው በካቶሊክ እሳቤ ማለት ነው ወደ ትክክለኛው ሊትራል ወደ ሆነው ይለወጣል ብላ ታምናለች የሚል ነው። አዎ ታርመኛል ያልኩት ያንን ነው። ጥያቄን ከተሳሳትኩኝ ታርመኛል ያልኩት ያንን ነው። ማለት ከህብስቱ ጋርና ከወይኑ ጋር አብሮ በህብረት ይገኛል ብላ ነው የምታስበው። እንደዛ ብላ ነው የምታምነው። አዎ ምንም በሉትራን ደረጃ ለዚህና እዚህ ሀገር ቤትና ምንድነው አበሻ ሀገር የሚባል ለውጥ የለም። ባር ኮንፌሽናል አንድ አይነት አቋም ነው ይዘው እሱ ነው የምናቀነቅነው። ቅድም አስቀምጨዋለሁ። ያን የምናምንበት ምንድነው ይሄ ለምሳሌ በሚታየው ቂጣ ውስጥ ለምሳሌ ክራይስትን ራሱ ያው ጀስት አምላክ ሰው ሆኖ የመጣበት ስትመለከት ቅድም በጥምቀት ላይ ተናግሬው ነበረ። ልክ እንደ ከውሃው ጋር አያይዤ ማለት ነው። ኤችቲኦ ብቻ አድርገው ጥምቀት ነው ውሃ የሚያስባሉ። አይ ኤችቲኦ አጋንንት አያስጨሁም፣ ሰውን በመንፈስ አይሞላም። ስለዚህ ከውሃ ያለፈ ነገር አለ እዛ ጋር በእምነት ካልሆነ በስተቀር ማትረዳው አለ እንዳልኩት ሁሉ ህብስቱ ስታዩ ህብስት ነው። ከዮሐንስ 6 ጀምረን ነው እኛ የምናያይዘው። ጀስት ስጋዬን ያልበላ ደሜን ያልጠጣ እያለ አውርቶ ከዛ ይሄ ሰው ስጋውን ሊሰጥ እንዴት ይችላል የሚል ጥያቄ ሲያነሱ ብዙዎቻችን ልብ ብለነው እንደሆነ ባላውቅም ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ እዛ ክፍል ላይ ተናግሯል። ስጋዬ ይለዋል፣ ግን እውነተኛ መብል ነው እንዳለው አትዘ ኢንድ እውነተኛ መብል ቆርሶ በእጁ ይዞ ነው ስጋዬን ያላቸው። አትዘ ኢንድ እውነተኛ መጠጥን ቀርቶ ነው ምን ያላቸው ደሜ ነው ያላቸው። ይህንኑ ወደ ቆሮንቶስ እናመጣው ሳይገባው ይህንን ስጋ ይህንን ጽዋ እና እንጀራ የበላ ይልና የበላው እንጀራ ነው የጠጣው ጽዋ ነው የጌታን ስጋና ደም ስለማይለይ ለራሱ ፍርድ ይበላል ይላል። ኢናዲሽን ደግሞ የጌታ ስጋና ደም ዕዳ አለበት ይላል። በዕዳ ደረጃ የተጠየቀው ስጋና ደም ነው። ማንኛውም አበዳሪ የሚጠይቀው ያበደረህን ነው፣ የሰጠህን ነው የሚጠይቀህ። አሁን አይ ቂጣን የሰጠኝ ቂጣን የበላሁት ብለህ የምታመልጠው አይደለም። ስጋ ነው ይላል፣ ደም ነው ይላል ዕዳው። ውጤቱ ስንል በስጋ ከመሞት ጀምሮ በህይወት እስከ መድገም በአንዳንድ ህመም እስከ መጠቃት ድረስ ዲቫይን አግሬሲቪቲውን ሲገልጥ እንመለከታለን በዛ ቦታ ላይ እና እነዚህን ሁሉ ታሳቢ በማድረግ እኛ እንደ ተራ ምሳሌ እንደ ተራ ነገር አድርገን አናየውም። ይሄንን በጣም ዲፕ የሆነ ብልጫ ያለው በቀጥታ ከክርስቶስ ስጋና ደም ጋር ህብረት የምናደርግበት አንዱ ቅዱስ ሚስጥር ነው ብለን ነው የምናምነው። ሚስጥር ያስባለውም ይሄ ነው። በሚታይ ነገር ውስጥ ከማይታይ በእምነት ብቻ ከምታስተውለው ነገር ጋር የምታበርበት መንገድ ነው።
ይቅርታ ቄስ፣ እንደው አንድ ጥያቄ በጣም ይቅርታ አይኖ መሽቷል ምናምን፣ ግን አጭር ጥያቄ ነች። ኦኬ። ቅድም ሲያስተምሩ ህፃናትን የምናጠምቀው እንዲድኑ ነው በመካነ ኢየሱስ ብለውናልና ያልተጠመቁ ህፃናት አይድኑም ማለት ነው? እስቲ ጥያቄ ልጠይቅሽ። ሰው የሚድነው ዳግመኛ ሲወለድ ነው አይደል? ወይም ደግሞ ከእናቱ ማፀን ድኖ የሚወለድ የለም አይደል? እኔ መካነ ኢየሱስ ነው ያደግኩት። ያው ብዙ ጊዜ እንደዛ አይደለም ብለው ስለሚያስተምሩ ነው። እሺ እኛ ምናምነው ምንድን ነው ጀስት ቅድም ከጥላ ጀምሮ ነው እንዳለ ያስቀመጥኩት ሰው አዳማዊ ኃጢአት ነው ማለት። አዎ በአንዱ በአዳም ምክንያት ሞት ለሰው ሁሉ ደረሰ፣ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ ነው የሚለው እና ለመሞት ኃጢአት መስራት ድረስ ማርፈድ አላስፈለገኝም፣ ምክንያቱም ከሞተ ዘር ስለተወለድኩኝ ማለት ነው። ለዚህ ነው ኃጢአት ሰርቼ አልሞትኩም፣ ከሞተ ተወልጄ ነው የሞትኩት። ጽድቅንም ሰርቼ አልዳንኩም፣ ጽድቅን ከሰራው ከክርስቶስ ተወልጄ ነው የዳንኩት። ይሄን ላስተዋለ ሰው ይሄ ያው ያንቺ ጥያቄ ግልጽ ነው መልሱ። ስለዚህ ህፃናት ካልተጠመቁ አይድኑም ማለት ነው። ዳግም ካልተወለዱ ማንኛውም ሰው የሆነ በእድሜ የሚሸነሸን አድርገው ሳልቬሽንን ዳግም መወለድ ያስፈልጋል። ስለዚህ መታዘዝ ነው የሚያስፈልገው። አብርሃም ለመገረዝ ብቻ ሳይሆን ለመግረዝም አምኖ ነበር። አሁን አምኖ ለመጠመቅ ነው አብዛኛው ሰው ያመነው እንጂ በዛው እምነት ደግሞ አምኖ ለማጥመቅ ወደ ኪዳኑ ለመግባት ለምሳሌ ቆርኔሌዎስ አመነ ከቤተሰቡ ሁሉ ጋር፣ ሊዲያ አመነች ከቤተሰቦቿ ሁሉ ጋር፣ ያ ወይኒ ቤት ዘበኛ ከቤተሰቦቹ ሁሉ ጋር፣ አንድ ሌላ ቤተሰብ አለና አንድ ወዳጄ ምን አለኝ እንደ ህፃናት ባይኖሩስ አለኝና ያው እንደው ላስቃችሁ ብዬ ነው ምን ነው አራቱንም ቤተሰብ ላንተ አደረከው ባይሆን እንካፈላቸው አልኩት። እንደው ሁለት እንውሰድና ቢኖሩስ የሚለው ባይኖሩስ 50% እንጂ 100% ሆኖ ላንተ ሊያጋድል የሚችል የሙግት መቀጭ መስመር ሊሆን አይችልም። ስለዚህ ቢኖሩስ እኔም 50% አለኝ እዛ ውስጥ። ስለዚህ በዛ አይነት መንገድ ብናየው ጥሩ ነው። እኔ እንደው እቺ ጆክ ናት፣ ኖርማል በቁም ነገር አትያዙብኝ። አሁን እኮ እዚህ ውስጥ ያላችሁ ሁላችሁም ከኦርቶዶክስ ተወልዳችሁ ተጠምቃችኋል። ከዛ በኋላ ደግሞ ሙሉ ወንጌል መታችሁ ደግማችኋል። ስለዚህ አትሊስት የመድገም ቻንስ ነበራችሁ። እርግጠኛ ላልሆንበት በእልህ ከመሄድ አጥምቀው ልጅህን የማይጠቅመው ከመሰለ ደግሞ ድገመው ሲያድግ። እንዲሁ እርግጠኛ ላልሆን ነው ነገር ይዘነው መሄዱ በራሱ እኔ አንተ አዋጭነቱ ለምሳሌ የኔ ልጅ ተጠመቀች ያንቺ ልጅ አልተጠመቀች የምንበል ሁለቱ ወደ ጌታ ቢሄዱ እውነት አለመጠመቅ ምንም ባያጎዳቸው የኔ ልጅ ውሃ ስለነካት ሰማይ ተቆጥቶ ሲኦል አይከትብኝም። ኢንኬዝ ግን እኔ እንደምለው ከሆነ ግን ቀልጧል ያንቺ ልጅ። ስለዚህ እርግጠኛ ላልሆንበት ነገር ብዙ መሟገቱ እኔ አላስኬደኝም። ቸርች ምን እያመነች መጣች የሚለውንም ወደኋላ ማየቱ ጥሩ ይመስለኛል። የጥንቷ ቤተክርስቲያን ምን እያመነች መጣች የሚለውን ነገር ይሄ ነገር እንትን ነው፣ ክሪድ ነው፣ እየኖረ ነው። እያወራን ያለ ነው ሪትን ከሆነው አስተምሮት አንግል እንጂ በመድረክ ላይ የሚደረጉት በከፍተኛ ጥንቃቄ በከፍተኛ ፍርሃት ከብዙ የንስሐም ጸሎት ጋር በተያያዘ መንገድ ነው። እኔ ኦልሞስት 80% የማገልገል እድሉ ያለኝም በፔንቴኮስታል መድረክ ላይ ስለሆነ ሁሌ የማየው ነገር ይሄ ነው። አንዳንድ ጊዜ ወረቀት ላይ ያለውና በመድረክ ላይ የሚከናወነው ነገር ብዙ ቦታ ላይ ሲለያየ ያለውና አንተ እንዳልከው ነው ያየሁት። የምሰማው እሱን ነው። ግን ቴዎሎጂ ገብተህ ስትማር ቪዎችን ስታጠና የሚነገሩትን አቋሞች ነው አሁን እዚህ ላይ ያነሳ ነው። ኦኬ ያው አንዳንድ ወንድሞች ኢንቫሊድ ነው ምክንያቱም ምሳሌ ብለው ይሰጣሉ ይላሉና እኔ ደግሞ እንግዲህ ያደኩባት ቤተክርስቲያን ላይ ሲሰጠን አሁን እንዳልከው ከ15 ቀን በላይ ነው ጾም ጸሎት የሚደረገው ንስሐ የሚገባው። ሲሰጥም ይሄ ስላንተ የተቆረሰ የክርስቶስ ደም ስጋ ነው፣ ይሄ ስላንተ የፈሰሰ የክርስቶስ ደም ነው ተብሎ ነው የሚሰጠን። ያም የክርስቶስ ስጋና ጥሩ ጥያቄ ስላነሳ ጆይ ሳክራመንት ቫሊዲቲ ላይ የተወሰነ 1-2 ደቂቃ ቄስ በፍቄ ቢልበት አንድን ሳክራመንት ቫሊድ ነው ኢንቫሊድ ያደረጋቸው ነገሮች ምንድን ናቸው የሚለውን ነገር 1-2 ደቂቃ። እሺ ያ እኔ መስሎኝ ነበር። እሺ ቴንክ ዩ። ያው ገብቷል ቄስ ቫሊድ ነው ኢንቫሊድ የሚለው
ቅድም በደንብ ያወራት መሰለኝ በጌታ እራት ላይ ያለውን ሀሳብ ዝም ብዬ እግር ጥሎኝ በገባሁበት ነው። እንግዲህ በጣም ዲፕ የሆነ ነገር እያወራን ያለ ነው። እኔ ልናገር የምችለው ከሉትራን አንግል ያለውን አረዳድና አመለካከት ነው። በቡክ ኦፍ ኮንኮርደንስ ላይም ተቀምጠዋል። በእኛም ካታኪዝሞች ላይ የተቀመጡ ነገሮች ናቸው። ይህ በጣም ግልጽ የሆነ ነገር ይመስለኛል። ዋናውና ትልቁ ነገር ጥምቀትንም ሆነ ቅዱስ ቁርባንን እግዚአብሔርን ካችሁ ባለበት ወይም ተጠጉት ባለበት መንገድ መጠጋታችን ነው ቫሊድም ኢንቫሊድም የሚያደርገው። ምን ገብቶን ወደዛ እውቀት መጣን ነው፣ በምን እውቀት ለሰዎች ዘረጋ ነው። እሱን ዋናው ነገር። ለዚህ ነው ደጋግሜ የቆሮንቶስን ሳነሳ የነበረው ከዮሐንስ 6 ጋር ያገናኘው ስናገር የነበረው ከዚህ የተነሳ ነው። ከኃጢአት ጋር በተገናኘ ከንስሐ ሕይወት ጋር ምንድነው ከሕይወትን በእግዚአብሔር ሕይወት እስከማስቀጠል አንግል ያለውን አጠቃላይ ትርጓሜ በካደ መንገድ የሚሰጥ ከሆነ ያ ኦልሞስት እንደ ቆሮንቶስ ጀጅመንትን ወደሚቀበለው ሰው እና ወደሚያቀበለው ማህበር ከመጥራት ባለፈ የሚያመጣው ቤኔፊት ያለ አይመስለኝም። ልክ አሁን ቅዱስ ጥምቀትን ከአብርሃም መገረዝ ጋር እንዳመጣሁት ኢቭን የጌታ እራትን ለምን ከፋሲካው በግ ጋር አናገናኘውም? ሜይ ቢ ጥያቄዎችን እዛ ጋር ሙሉ የሚያደርገው ይመስለኛል። ታስታውሳላችሁ፣ ከግብፅ ሲወጡ የተሰጣቸው የፋሲካው በግ ነው፣ ነውር የሌለበት በግ ነው። ይህንን ዮሐንስ መጥምቀ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለእስራኤል ሲያወራቸው ለኃጢአት መወገድ የሚሰጥ በግ ታሪክ ያለው ማህበረሰብ ስለሆነ ይረዱታል የዚህ ነብይ ንግግር። ምክንያቱም እስራኤል ስጋ ሲያምረው አርዶ የሚበላው በግ እንዳለው ሁሉ ለኃጢአት ጸጸትና ንስሐ በፈለገ ጊዜ ደግሞ ወደ መቅደስ ይዞት የሚወስደው በምትኩ እንዲታረድና በደሙ በኩል በእግዚአብሔር ፊት እርቅን ለማከናወን ወደ ለሞት የሚጎትተው በምትኩ የሚወስደው በግ እንዳለው ያውቃል። ያ በግ የእግዚአብሔር በግ ይባላል። ኃጢአተኛውን ወክሎ በእግዚአብሔር ፊት የሚታይ በግ ስለሆነ እስራኤል የወጣው ከግብፅ ሲወጣ በዚህ በግ መሞት ነው የወጣውና በጉ ሁለት ነገር ነው የሰጣቸው። ታስታውሳላችሁ፣ ስጋውን ትበላላችሁ፣ ደሙን ትቀባላችሁ የሚል ነው እና እንደው ሙሴ በትእዛዙ ላይ ከሱ አንዳችን አጥንት እንዳትሰብሩ ሲላቸው እንመለከታለን። እውነትም የፋሲካው በክርስቶስ ታረደ ጊዜ ሐሙስ ዕለት የሰጠው ስጋና ደሙን ነው። ያኛውም ስጋና ደሙን የሰጠው። የሚገርመው ነገር ግራና ቀኝ የተሰቀሉትን አጥንት በብረት ሲሰብሩ ትመለከታላችሁ። የፋሲካው በግ ግን አጥንቱ ከሱ ስለማይሰበር ሳይሰበር እንዳለፈ ትመለከታላችሁ። ይሄ የሚያሳየን ኮፒ ፔስት ነው። እዛም ጋር ምንድን ነበር ደሙ ያደረገላቸው የሚለው ነገር ስንመለከት የበሉት ስጋ ግብፅን ለቆ የመሄድ አቅም ነው የሰጣቸው። ደሙ ደግሞ ግብፅ ከገባው ሞት ነው ያዳናቸው። ለዚህ ነው ከሳልቬሽን ጋር ከማምለጥ ጋር ከመትረፍ ጋር አብረን ካልሰፋ ነው ትርጉም ያጣል። ተራ ዝም ብሎ ስርዓቱ ነው ያልፋልና እንደዚህ ጠቅልል አድርገን ብንመለከተው ጥሩ ነው። ባይብሉ ላይ ብቻ ቆም ብዬ ስላወራሁት እዛው ላይ ልጨርስ ብዬ ስላሰብኩ ነው። ከዛ ዋይድ በሆነ መንገድ ጠለቅ ባለ መንገድ ምናልባት ሌላ ጊዜ ተገናኝተን ማውራት እንችላለን። አሁን ቄስም ብሸኛቸው ደስ ይለኛል። አማን የምትለው ነገር አለ ከመውረዳቸው በፊት በፍጥነት? ቴንክ ዩ ሲስ። ቄስም በጣም ጥሩ ማብራሪያን የሰጠውና እኔ እንኳን አንድ ሁለት ጥያቄ ለመጠየቅ ፈልጌ ነበረ ከተቻለ ሲስ ቄስ ከመሄዱ በፊት። ዛሬ ይዘናቸዋል እንግዲህ ቄስ ይፍቀዱልን። እሺ ጠይቃ ማለት በጣም ይቅርታ ጋር እሺ የመጀመሪያ ጥያቄ ከዚህ ከጥምቀት ጋር የተገናኘ አንድ ቀደም ሲናገር ስላልተጠመቁ ልጆች አይ ቲንክ ኮመንትም ላይ በጣም የተነሳ ነበረ እና ወደ ፕሪዴስቲኔሽን ሀሳቦች አይመራንም ወይ? ምክንያቱም የሉትራን ቲዮሎጂ ከደብል ፕሪዴስቲኔሽን ጋር የሚገናኝ አይደለም፣ ወይንም የኦገስቲንንም ጨምሮ ማለት ነው እና ያልተጠመቁ ጠፉ ከሚል ጋር የሚገናኝ ትንሽ ጥያቄ ስለፈጠረብኝ ነው። ይሄ ነው አንደኛው ጥያቄ። ሁለተኛው ደግሞ የተሐድሶ ሄዶ ስለ ወንጌላውያን የሚል ኢቫንጀሊካል የሚል ሀሳብ ተነስቷል አይደለ?
ምክንያቱም ሉትራኑም ሪፎርምዱም ሌሎቹም ትራዲሽኖች የአንጌሊካኑም ተጨምሮ ኢቫንጀሊካል የሚል ወደ 18ኛው ሴንቸሪ ላይ እንደዚህ አይነት ትራዲሽን አለ እና ኢሴንሻል እና ነን ኢሴንሻል ብለው የሚከፍሏቸው ማለት ነው። እና ከዚህ አንጻርስ እንዴት ትመለከተዋለህ? ከወንጌላውያን ጋር ኢሴንሻል ሆነው አብረው የሚቆሙባቸው አብረው የሚያምኗቸው በጋራ የሚሰሩባቸው ደግሞ ነን ኢሴንሻል ደግሞ ሆነው እያንዳንዱ ቤተ እምነት ደግሞ በራሱ የሚያምነው እንዳለ ማለት ነው። ወይንም ለምሳሌ መካነ ኢየሱስ የሙሉ ወንጌልን ኦር የመሰረተ ክርስቶስን የቅዱስ ቁርባን አወሳሰድ የጌታ እራት አወሳሰድን ታወግዛለች ወይ? ምክንያቱም ኢሴንሻል ልዩነቶች ነን ኢሴንሻል የሚባሉ ልዩነቶች ከመኖራቸው አንጻር እና ይህንን እንዴት ትመለከተዋለህ ለማለት ነው። ቴንክ ዩ ሲስ ቄስም አመሰግናለሁ። ቄስ በፍቅ እያወራ ከሆነ ማይክ ሚዩት ነው። ነን ኢሴንሻል እያልን የምናስቀምጠው አይደለም። የቅዱስ ጥምቀትና የቅዱስ ቁርባን ጉዳይ ኢሴንሻል ነው። ግን ለምሳሌ አሁን በስላሴ ላይ ያለን አስተምሮት፣ በመስቀል ላይ ባለቀው የእግዚአብሔር የምሕረት ስራ፣ በክርስቶስ ምትካዊ ሞት ብቻ ስለተከፈተው የምሕረት ደጅ፣ ይሄ ስለ ጸጋ፣ ስለ መጽሐፍ ቅዱስ የበላይነት፣ እነዚህ ነገሮች ጀስት ከሁሉም አብያተ ክርስቲያናት ጋር በጋራ ቆመን የምናገነግናቸውና ዋጋ የምንከፍልላቸው ተያይዘን የምናስቀጥለው የምንኖርለት ጉዳይ ነው። ወደ ይሄ ኖርማል የሆኑ አንዳንድ ስርዓቶች አሉ። ጀስት ምንድነው ሳልቬሽንህን ዘላለምህን የማይዋጥጥ ከሆነ ያንን ስፔስ ይኖርሃል አብሮ ለመቀጠል የማትደራደርባቸው ቦታዎች አሉ። እምነት፣ ጥምቀት፣ የጌታ እራት የሚባሉት ግን ኦልሞስት በቃ ጸጋን እግዚአብሔር አምላክ ወደ ኃጢአተኛው የዘረጋበት መንገዶች ስለሆኑ እዛ ላይ ያሉ የትምህርት ስህተቶች እስካሁን በዛ ደረጃ የሚደራደር በዛ ደረጃ ራሱን የደባለቀ የሉትራንም ሆነ የመካነ ኢየሱስ ቸርች አረዳድ አለ ብዬ አላምንም። እስካሁን አላደረግንም። ይህንን በእንትን ነው አስመረን ነው ይዘን እየሄድን ያለ ነው። ምክንያቱም ስለ ጥምቀት ሕፃናትንም ስናጠምቅ ጌታ እራትንም በምንሰጠው ትምህርትና በምናደርግበት ስርዓት ውስጥ የራሳችን የሆነ ጠንካራ የሆነ አመለካከት አለን። ይህንን ጠብቀን ነው የምንሄደው። እዚህ ላይ የምናደርገው መደራደርና መጠጋጋት የለም። እስካሁን እንደዛ ነው። በኢትዮጵያ ውስጥ እንግዲህ አብያተ ክርስቲያናት ራሳቸውን እያስቀጠሉ ያሉት። ከህፃናት አንግል እየጠየቀኝ ያው ብዙ ጊዜ ህፃን ማን ነው፣ ህፃን ስንት ነው የሚለውንም ሰፋ አድርጎ ማየት ይጠይቃል። የሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው በሚለው ካየ ነው እኔ ሰው በሚለው ማዕቀፍ ውስጥ ነው ያየሁት ያለሁት። ሰው መሆን የሚጀምረው የተወሰኑ 10 ዓመታትን ሲሻገር አይደለም። እና አንድ ኃጢአተኛ ወደዚህ ዓለም እንደመጣ እንጂ የምናስበው አንድ ጻድቅ ሊረክስ እንደመጣ እናስብም። ረክሶን የመጣው ሲንፉል ኔቸር ይዞን የመጣው ከዛ በኋላ በኑሮ የሚገልጠው የዘሩን መልክ ነው የሚገልጠው በኑሮ እና እንደዚህ ሆኖ የመጣን ኦኬ ድምፅ ስለገባብኝ ነው። እና ምንድነው ሰፊ ሀሳብ ነው እዚህ ጋር ያለው። ግን ሰው በሚለው ካየ ነው ማንኛውም ሰው ከፍጥረቱ የቁጣ ልጅ ነው። በአመፃ ተጸነሱ፣ በኃጢአት ተወለዱ። ከብሉይ ኪዳን ዘመን ጀምሮ የነበረ ሀሳቤ ነው። እስራኤልን እኮ እስራኤል ያስባላት በመገረዝ ኪዳን ውስጥ መላው ቤተሰብ የእግዚአብሔር ወገን የመሆን እድል ማግኘቱ ነው። ብልጫው እዛ ጋር ነው ያለው። የዛ ኪዳን አካል ለመሆን ሰው የተወሰነ ዘመን መቆየት አላስፈለገውም ነበር። ስለ ሙሴ ሕግ፣ ስለ ኪዳኑ፣ ስለ መቅደሱ ስርዓት፣ ስለ ታቦቱ ማንነት፣ ስለ በጉ ደም፣ ስለ መሰዊያው ስርዓት ከተማረ በኋላ አይደለም አንድ አይሁዳዊ የዛ ሕዝብ ወገን የሚሆነው። በ8 ቀኑ ይሆናል። ከዛ በኋላ ወደ ኪዳኑ ይገባል። ስለ ኪዳኑ እውቀት ደግሞ እየተማረ ያድጋል። ልጅን በሚሄድበት መንገድ ትመራዋለህ። ባደገ ጊዜ ደግሞ ፈቀቅ የማይልበትን እውቀት ታስጨብጠዋለህ። እና እንደዛ ነው ከቤተሰቡ ሁሉ ጋር ስለሚል ከቤተሰቡ ሁሉ ጋር አመነ የሚል አታገኙም። አንድ ቦታ ግን ተጠመቀን ታገኙታላችሁ። ከቤተሰቡ ሁሉ ጋር አብርሃም አላመንም፣ ግን ከቤተሰቡ ሁሉ ጋር ግን አብርሃም ሲገረዝ እናያለን። እና እንደዚህ ባለ ብርሃን ነው ነገሮችን እኛ የምንረዳው። አባቶችም እንዲያምኑ ነው የመጡት። አክቹዋሊ የቸርች ታሪክ የሚነግረን እሱ ነው።
ቄስ ፍቄ በቃ ማደረተኛ እሺ ቆይ እሺ ማነው ቆይ ቅድም ገብቼ ነበረ እሳቸውን ስላላገኘው ነው እሱን ስላላገኘው ነው የወረድኩት አሁን ግን እድል ስላገኘው አመሰግናለሁ ሲሲዬ ስላስገባኝ ጌታ ይስባርክ በጣም ቄስ ፍቄን ስፈልገው ስለነበረ እህቴ እባክሽን ፕሊስ ቅድም እንደዚህ ስትረብሽ ነው የወረደው ፕሊስ እባክሽ ይጠይቅ አይ ቄስ ፍቄ ልወጣ ነው እያለ ነበር እባክሽ ሁሉ ጊዜ እኔ እንዳልሽኝ አይ አንቺ ይጠይቅ ፌር ሆኜ በጣም ፌር አይደለሽ እሺ ፍቅዬ ጌታ ኢየሱስ ይባርክ በጣም የምንወድህ ወንድማችን ጌታ ይሰጠን እናመሰግናለን ጌታን ስላንተ አንድ ነገር ልጠይቅ ፈልጌ ነው በጣም አጭር ጥያቄዎች ናቸው እነሱ ለመሆን ሁለት ጥያቄዎችን ጠይቃለሁ አጭር ምናልባት 30 ሰከንድ ቢወስዱብህ ነው ብዬ ነው ማስበው አጫጭር መልስ የሚፈልጉ ናቸው የመጀመሪያው ደረጃ አንተ ራስህ አሁን ኮንፈርም እንዳደረከ ቢያንስ 80% የሚሆነው ጊዜ ወይም አገልግሎትህ ከሌሎች እህት አብያተ ክርስቲያናት ጋር እንደሆነ ተናግረሃል በእነ ሙሉ ወንጌል በእነ መሰረተ ክርስቶስ በሌሎችም እንደዚህ አጥቢያ ቤተ ክርስቲያናት የሚያልፍ ጊዜ እንደሆነ ተናግረሃል አገልግሎት በብዛት ቄስነትህ ግን ጥሪ ግን ከመካነ ኢየሱስ ጋር ነው የምታገለግላቸው ሰዎች የዳኑ ናቸው ብለህ ነው አምነህ የምታገለግላቸው አንደኛው ጥያቄ ይሄ ነው ሁለተኛው ጥያቄ ማለት በሳክራመንት እንግዲህ ከአንተ ጋር ሳይገናኙ የዳኑ ናቸው ወይ ብለህ አምነህ ነው ወይ የምታገለግላቸው አንድ ሁለተኛው ጥያቄ ወንጌል ለማን ነው የምትሰብከው አንተ ወንጌል ለኦርቶዶክሳውያንና ወንጌል ለካቶሊካውያን ይሰበካል ወይ ማለት ኢየሱስን እመኑ ብለህ ትሰብካለህ ወይ እነዚህ ሁለት ጥያቄዎች እንድትመልስልኝ ቴንክ ዩ ተባረክ ያው ድነዋል ብለህ ታምናለህ ወይ ያልከው ቅድም እኮ እንደነገርኩ ነው አሁን ጀስት በአብርሃምና በይስሐቅ መካከል ያለውን አስምሬ ነው መመልስልህ ይሄ የሚያድነን ኢየሱስ ክርስቶስን በማመን ነው ስለዚህ ያ ቤት የእምነት ቤት ነው በፔንቴኮስታል ውስጥ በመስቀል ስራ በክርስቶስ ምትክ አዳኝነት በዘላለም ህይወት በሙታን ትንሣኤ በእንደዚህ አይነት ነገሮች በጸጋ ስለሆነ መዳን በእምነት በኩል ስለተዘረጋ ስለተዘረጋው የእግዚአብሔር ጽድቅ ምንም የማያወላዳ ግልጽ የሆነ ትምህርትና ለዛ ትምህርት ደግሞ ምላሽ የሰጠ ጉባኤ ያለበት ስለሆነ ወንድሞቼ እንደዳኑ አምናለሁ ከዛ ያለፈ ጥያቄ ከፈጠረብኝ ሊፈጥርብኝ የሚችለው ከእምነቱም ከጥምቀቱም ጎሎ በእጃቸው ስላሉ ህፃናት ነው ጥያቄ ሊኖረኝ የሚችለው ይሄን እዚህ ጋር በዚህ ቢዘጋው ደስ ይለኛል ወንጌል ለማን መሰበክ ያለበት ካልከኝ ወንጌል ለፍጥረት ሁሉ መሰበክ ያለበት ትክክለኛውና መጽሐፍ ቅዱስ ይሰበክ ይነገርልኝ ባለው ልክና ልክ ያልሰማ ሁሉ መስማት አለበት ያ የኔንም ቸርች ይመለከታል ወደ ውስጥም ወደ ጎንም ወደ ውጭም ወንጌል በዚህ ልክና ልክ ሰዎች እንዲያምኑት እንዲቀበሉትና እንዲጠብቁት እሰብካለሁ እንትኑን ክሊር ለማድረግ የሁለተኛውን ጥያቄን ብቻ ክሊር ለማድረግ ከአንዳንድ ሉተራኖች ወንጌልን ለኦርቶዶክሳውያን እና ለካቶሊካውያን ጥያቄውን ቄስ ፍቄ ጥያቄውን መልሶላል ግን አንተ የፈለግከው መመለስ የለበት ጥያቄን አቤሎ አንድ ግልጽ ለማድረግ ነው ግልጽ ማድረግ ስላለበት